ሰላም ጤና ይስጥልን ውድ የኢትዮጵያ ስኩል ኦፍ ሎው ቲዩብ ቤተሰቦቻችን እንደምን ቆያችሁልን? ሲቪል ፕሮሲጀር ክፍል 6 ይዘን ቀርበናል። አብራችሁን ቆዩ። ሁሉም የተከሳሽ መብት አለው ማለት አይደለም። እንደ አግባብነቱ እንደ ተከሳሽም የሚያነሳቸው ክርክሮችን ከማንሳት ይከለከላል ወይም በከሳሽ እንደተፈቀደ ፍጻሜ የሆኑ ነገሮች መስራት ነው ማለት አይደለም። ለምሳሌ በቀጠሮው ታሪክ አለበት መሰረት ነው ወይ ደግሞ ዲፌንሱን የቅርታዘው በተሳቀቅ ግን ልበፋቻው በተሳሳይ ነው ነገር ተፈጸመበት ነው። ሶስተኛው ፕሪንሲፓል ኢንተርቪነር ላይ ሲገባ አንድ ሁለተኛው ነገር ያልኳችሁ ኢንተርቪነርስ ኦሬዲ ኦሪጂናል ፓርቲስ ካቀረቡት የክርክሩ ስኮፕ ውጪ ሌላ ጥያቄ ማቅረብ አይችልም። ይሄ ሁለተኛው ነገር ነው መያዝ ያለባችሁ። ሶስተኛው ነገር ፕሪንሲፓል ኢንተርቪነር ሲኖር ፕሪንሲፓል ኢንተርቪነሩ የሚገባበት ዋና ዓላማ የተከራካሪዎችን የክርክር አድማስ የመገደብ ነው። ስለዚህ በአራት መሰረቶች ላይ ክርክር ተደርጓል። ሁለት የሚሉታ የነሱ የክርክር አድማስ በሁለት ብቻ ይገደብ ማለት ነው። ይሄ ሰው ስልጡኝ ብሎ ተጨማሪ ጥያቄ የሚያቀርብ ከሆነ ግን ይሄ ኢንተርፕሬን አይደለም፣ የሚደረግ አይደለም። ኢንተርፕሬን የሚደረግ አይደለም። በጣም ውዝግብ ይፈጥራል። አንድ ጊዜ ሳሊዘው በመቅረቴ በጣም እስካሁን ድረስ የሚቆይ ጥሩ ምሳሌ ነው። ጥያቄ አቀረበ ሰውዬው የኔ ንብረት ነው ብሎ ተከራከረ። የኔ ንብረት ነው ክርክር ሊደረግበት አይገባም ብሎ ከተከራከረ በኋላ ተጨማሪ ጥያቄ ያቀረበ ይሄ ንብረት የኔ ስለሆነ ንብረቱን ያስረክቡኝ አለ። ስለዚህ ፍርድ ቤቱ አከራከረና የቱን ንብረት ወሰደ አስረክቡት ብሎ ወሰነ። ከዛ በኋላ ነው ስልስል ነገር የሚመጣው። ለሶስት ቀን ለአራት ቀን ክርክር ውስጥ ነበር። ለመወሰን ተቸግረን በጣም ቅጣም ባሉ ጠፍቶ ክርክሩ ማለት ነው። እንደገና ብሪፍ ይደረግ ብለን ቁጭ ብለን ፎልት ላይ ምን ይትጋር ብለን ለነገር ክሪቲካሊ ቁጭ ብለን ብሪፍ እኛ ማለት ነው። ከዛ በኋላ ቁጭ ብለን ስናደርግ ስህተት የተሰራው የት ጋር እንደሆነ ያወቅነው ከዛ በኋላ ውሉ ጠፍቶን ነበር። ይህንን ኢሹ ሶልቭ አደርጋለሁ ስትል ሌላ ፕሮሲጀራል እንቅፋት ይገጥማል። ይህንን ሶልቭ አደርጋለሁ ስትል ሌላ ፕሮሲጀራል እንቅፋት ይገጥማል። ልክ ይህን ከተረዳ በኋላ ፖይንቷ ይቺ መሆኑ አለባት። ይልክ ያችን ስንመጣ ኢሹ እንዳለበት ትናለ ሲምፕል ሆነ ክርክሩን ለመወሰን ከዛ በኋላ እና አንዳንድ ጊዜ ጣልቃ ገቦች ሚስትሪት ስታደርጉ ያልተገባው ስብስብ ነገሮች እንትኑት በዚህ የተነሳ ስለሆነ በጣም ኬርፉል ሆኖ ማየት ይችላል። ፎር አዘርዋይስ የራሱ ችግር ይፈጥርባቸዋል። ስለዚህ ሁለተኛው ቴክ ኬር ማድረግ ያለባቸው እሱ ነው። ሌላው ደግሞ ቴክ ኬር ማድረግ ያለባቸው ጣልቃ የሚገባው ማን ነው? ለምሳሌ እኔ የብድር ገንዘብ ለሁለቱ አበደርኳቸው። ሁለቱ ከኔ ተበደሩ ነው። ከዛ በኋላ እኔ መርጬ እሱን ከሰስኩት አልችልም እንዴ? ጀነራል ሰበራ ላይ አብሪት ያለባቸው ሰዎች መርጬ መክሰስ አልችልም እንዴ? ይችላል። እሱን ከሰስኩት እሱ ክርክር መኖሩን አወቀ። መጣና ጣልቃ ልግባ አለ። ይችላል አይችልም? ለምን ይችላል? ውጤቱ ምን ስለሆነ ውጤቱ አፌክት ያደርገዋል። አዎ ግን አይችልም። አዎ ለምን መሰለህ ማይ ይኸው ፕሮሲጀሩ ከዋናው ጋር የተሳሰሩ ነገሮች አሉ እና በጣም ነው የሚገርመው። ለምን መሰለህ የማይችለው ያንተ መብት ኦልሬዲ በተከሰሰው መብት ተወክሏል። ዘ ዶክትሪን ኦፍ ሪፕሬዘንቴሽን 1896 እና ተከታዮቹ ላይ ቢሉና እዩ ከሳሹ has a right to choose his opponent። ከሳሽ የሆነ ወገን ባላጋራውን የመምረጥ መብት አለው። ስለዚህ እኔ ካልፈለኩት ሰው ጋር እንቆጠር ይደረጋል። እኔ መርጬ እሱ ከስቻለሁ ጣልቃ ልግባ ሲል አይሆንም። ለምን? መብቱ አንድ አይነት ስለሆነ ስለተወከለ 1896 እና ተከታዮቹ ላብብላችሁ ይደም causes of joint and several liability unless otherwise agreed or provided by law co-debtors shall be jointly and severally liable። በአንድነትም በተመጠራ ይጠየቃሉ። Principle of joint and several liability The creditor may require all debtors
or one of them to discharge the obligation in whole or in part በሙሉ ወይም በከፊል ሊጠይቃቸው ይችላል እንጂና ከዛ በኋላ ይመጣል 18 notice placing one debtor in default ለአንዱ የተሰጠው ማስጠንቀቂያ shall be effective against all debtors ግን ሁላም ነው የተሰጠው ምክንያቱም እሱ ሌሎችን ይወክላል ተብሎ ስለሚታሰብ ለአንዱ የተሰጠው ማስታወቂያ ለሌሎችም እንደተሰጠ ይቆጠራል remission of data for the 1302 where the debt is remitted to one debtor all debtors shall be released unless particularly desired አያችሁ ስለዚህ ለአንዱ የተሰጠው ምህረት ለሌሎች ሁሉ እንደተሰጠ ይቆጠራል ለአንዱ የተሰጠው ማስጠንቀቂያ ለሌሎች ሁሉ እንደተሰጠ ይቆጠራል ምንድነው የሚያሳየው ተነጥሎ ደግሞ መጠየቅ ይችላል ተነጥሎ በተጠየቁ ጊዜ ግን አንዱ የሌላው ሰው ወክሎ እንደሚከራከር ይቆጠራል ስለዚህ ኦብሊጌሽኑን ይወስዳል በስንፍና ሲከራከርስ ዝቅ ብሎ ምን ይላል መሰላችሁ ማንሳት የሚገባውን ዲፌንስ while he is representing them ማለት እኮ ነው ማንሳት የሚገባውን ዲፌንስ ሳያነሳ በመቅረቱ ምክንያት ኃላፊነትን በሌሎቹ ላይ አምጥቶባቸው ከሆነ ሼር አናደርግም ሊሉት ይችላሉ እያለ ነው አይደል ይሄ እኮ የሚመጣው መሰላችሁ አንዱ ተከሶ ኃላፊነቱን ስለተሸከመ የተሸከመው የሁሉንም ኃላፊነት ስለሆነ በስንፍና በመከራከሩ ምክንያት ያላነሳው ዲፌንስ ኑሮ ኃላፊነትን ወደ እነሱ እንዲሸጋገር ያደረገ ከሆነ ሊቃወሙት ይችላሉ የሚለው ለዚህ ነው በክርክር ሂደት ውስጥ ዶክትሪን ኦፍ ሪፕሬዘንቴሽን ያለ መሆኑን የሚያሳይ ስለዚህ እኔ ጆይንት ሰቨራል ላያቢሊቲ ያለበት ሰው እሱን ከስሼ እየተከራከርኩ ያለ ሌላው ኮዴተር ጣልቃ ሊገባ አይችልም ለምን መብቱ አስቀድሞ ተወክሏል መብቱ አስቀድሞ የተወከለ ስለሆነ ክርክሩ ኮምፕሊኬት ከማድረግ ውጪ ይህን ሰው ምንም መፈቅድበት ምክንያት የለም ፍርድ ቤቶች ግን ኢንዲስክሪሚኔትሊ ጣልቃ ያስገባሉ ክርክር ኮምፕሊኬት ያደርጋሉ ልክ አይደለም መፈቀድ የለበትም ግን ይሄን ደግሞ ስላችሁ ሁሉ ጊዜ ነገር ሰላም ላይ ደግሞ አይገባም ይባል አይችልም ምክንያቱም ጣልቃ እንደ ኮዴተር ቢቆጠረው ለምሳሌ ዋስ ቢሆን በክርክር ውስጥ ምናምን እንደዚህ አይሆን ነገር ቢሆን ለምሳሌ ሴፓሬት ከዛ ሰው የተለየ ሴፓሬትሊ የሚያነሳው መብት ቢኖር የማይወከል አያችሁ በአንድ ግዴታ ውስጥ ግን እሱ የማይወከል መብት ያለው ሰው ቢኖር ይሄ እንግዲህ ፋክቱን ማየት ይጠይቃል የማይወከል መብት ነው ያለው ከሆነ ግን ያችን ያልተወከለችበትን ፓርት ለመሟላት ሲል ልትፈቅዱለት ይገባል ስለዚህ ያልኳችሁ ያለው ኦል ኮዴተርስ ጣልቃ ሊገቡ አይችሉም አንዱ ከተከሰሰ የነሱ መብት ኦልሬዲ ሪፕሬዘንትድ ሆኗል ስለዚህ እሱ ነው የሚከራከረው በስንፍና ሊከራከርስ እናንተ መች ግዴታ ይመጣባቸዋል ሼራን የሚወስደጋችሁ ዞር ወልከት የጋም ታነሳው ሁሉ ጣጣ ታመጣብን ነበር ትሉታላችሁ ማለት ነው ግን የማይወከል መብት መኖር አለመኖሩ ግን ስለዚህ ኢንዲስክሪሚኔትሊ ሳይሆን ነገሮችን በጥሞና ማየት ይቃል ማለት ነው ስለዚህ ኦል ጣልቃ ልግባ የሚል ሰው ሁሉ ጣልቃ እንዲገባ መፍቀድ ትክክል አይደለም አንዱ ክርክር እንደታ ውስብስብ የሚሆንባቸው መንገዶች አንዱ እሱ ነው ሌላው ደግሞ ጨርሳቸው ኮይቶቹ ልጨርሳቸው ሌላው ግን በጣም ይሄ ምንድነው ጣልቃ መግባት ላይ አብራችሁ ጥንቃቄ ልታደርጉበት ደግሞ የሚገባው ለምሳሌ ባለፈው አንዱ ምሳሌ አስቀምጡ ግን ሌላው ዊንግ ላንሳው ምንድነው የሆነው ሶስት ሰዎች አሉ በውርስ መሬት አገኙ ከዛ በኋላ በውርስ ያገኙትን መሬት እንካፈል ብለው ተከፋፈሉ ሁሉንም መሬት አስተዳደር አስገቡት የኔ የሆነና የወንድሜ የሁለታችንን ብቻ መሬት ነካው ሁከት ምንድነው ስሙ መንገድ ነካው ስለዚህ ተወሰደብን ካሳውን ግን ለሌላኛው መጥቶ መሬት ላልተነካበት ወንድማችን ከፈለው የዚህ ጊዜ እኔ መሬት አስተዳደር ምክንያቱም እሱ መከሰው አልችልም አብጣለ ምን እንደዋለው ማንንም ይስተውል ለኔ ግዴታ ያለበት ግን መሬት አስተዳደር መስጠት ያለበት ገንዘቡ ካሳውን ለማን ነው ለኔ እኔ መሬት አስተዳደርን ስከሰው ዞሮ ኔጋ ማምጣቱ አይቀርም ይሄ ነገር ብሎ ከወዲሁ ካልቀጨሁት ብሎ ጣልቃ ልግባ ብሎ ጠየቀ ይችላል ወይ ለምን
አይን ስፔሲፊክ ፓርቲ አይደለም ልክ ነው አው ግን ዞሮ ዞሮ ቢወሰን መሬት አስተዳደር ደግሞ ከተጠቀሙ ቢወሰንለት ከዛ መሬት አስተዳደር ደግሞ ትልቅ ኩብን ይጠይቅ ነው ያንን ትክክል ላይ ኤሌመንት ኦፍ ሪሞትነስ ላነሳላችሁ ነው ሪሞት ነው ጥያቄው ጣልቃ የሚገቡ ሰዎች ጣልቃ ሲገቡ ጣልቃ የሚገቡት አሁን ክርክር የሚደረግበት ሀብ ወይም ንብረት መብታቸው ቢወሰንበት መብታቸው በቀጥታ የሚነካ ከሆነ ነው ዳይሬክት መስቴስ ስለዚህ ፍርዱ በቀጥታ መብታቸው የሚነካው ነው ይሄ ፍርዱ በቀጥታ መብታቸው ይነካል ሪሞት ነው ይሄ ተፈርዶበት ከዛ በኋላ ነው አንተን የሚጠይቅ ቀጥታ ይሄ ፍርድ አንተን መብትን አይነካው ስለዚህ ዘ ዳይሬክት መስቴስ ሌላው ኤሌመንት ነው ጣልቃ ለመግባት ለማለት ነው ባጭሩ ስለዚህ ጣልቃ መግባት ላይ ሪሞት መሆን አለመሆኑ መብቱ በቀጥታ የሚነካው ካልሆነ ጣልቃ ሊገባ አይፈቀድም ትክክል አይደለም መብቱ በቀጥታ ስለማይነካ ማለት ነው ስለዚህ ስኮፑ አንድ ሁለተኛ ከጆይንት ኤንድ ሰቨራል ላያቢሊቲ ጋር ተመሳሳይ ግዴታ ያለባቸው ግን መግባት የሚችሉ የሚመስለን ሁሉ እንዳልሆነ ግን በጥንቃቄ ደግሞ የማይወከል መብት ካለ ዶክትሪን ኦፍ ሪፕሬዘንቴሽን እሱ ሶስተኛ የስኮፕ ኦፍ ሊቲጌሽኑ መውጣት እንደሌለበት አራተኛ ለዳይሬክትነስ ቴስት የሚሉትን ነገሮች አትርሷቸው ለማለት ነው ማለት ነው አንድ ዘንዳልሽ ጣልቃል ብሎ መጥቶ አንተ ብቁ ማስገባት አለ ማንዳተሪ ከሆነ ማለት አይደለም እንዴ እና ጆይንት ዲቴክተርስ እና ጆይንት ዲቴክተርስ ኮንትራክት ማንዳተሪ ጆይንት ኤንድ ሰቨራል ላያቢሊቲ ነው ያልኩት ጆይንት ኤንድ ሰቨራል ላያቢሊቲ ካላቸው ሪፕሬዘንቴሽን አለ ጆይንት ኦውነርሺፕ ለምሳሌ መግባት አለበት አየህ የጆይንት ኦውነርሺፕ ፕሮቪዥኖች ሄዳችሁ ብትመለከቱ ኮመን ዲሲዥን ይጠይቃል ገብቶሃል ስለዚህ ኮመን ዲሲዥን ስለሚጠይቅ የጋራ ውሳኔ ያንዱ ሌላውን አይወክለውም ስለዚህ የግድ መግባት አለበት የግድ ሪዞሉሽን ባንድ ላይ ነው መግባት ያለበት ሶ ማንዳታሪ ጆይንተርስ እሱማ አንተም ራስህ እንኳን ጠይቆ ነው ሳትጠይቀው ባክ ግባልኝ ማለት አለበት አንተ ራስህ እሺ ያወራለው ጆይንት ኤንድ ሰቨራል ላያቢሊቲ ያለባቸው ሰዎች ግን መብታቸው ባለው ተከራካሪ ስለሚወከሉ ሰዎች ስለምናነሳ ግን እኛማ መብታቸው የሚወከልም አይደለም ፎርዛት ማለት ጆይንት ኤንድ ሰቨራል ላያቢሊቲ ጆይንት ኦውነርሺፕ ላይ ሄዳችሁ ተነምጡ ሄደክ ፕሮቪዥኖች ብታይ ሪፕሬዘንቴሽን የለውም እንደዛ ማየት ያስፈልጋል ግን እግረ መንገዴ ዶክትሪን ኦፍ ሪፕሬዘንቴሽን አለ አንድ ፋውል ብዬ በፌደራል ተቀጣይ በኩል ተሰጠው ነው ማስበው አንድ ፋውል ምንድነው አራት ሰዎችን ከሰሱ ጆይንት ኤንድ ሰቨራል ላያቢሊቲ ያለባቸው ዶክትሪን ኦፍ ሪፕሬዘንቴሽን አለ አይደል ከዛ አራቱን ሲከሰሱ አንደኛው ይርጋ አነሳ ሌሎቹ ይርጋ አነሱ አሁን አንደኛው ሰው ያነሳው ይርጋ ለሌሎቹ ሁሉ ተፈጻሚ ይሆናል እንዴ አይደለም ወንድሞች ሪፕሬዘንቴሽን አለ እንዴ እዚህ ላይ የቀረቡት ሰዎች ሁሉ እኮ ቀርበዋል አይደል እንዴ they have to fight በቃ የቀረቡት ሰዎች ዶክትሪን ኦፍ ሪፕሬዘንቴሽን አይሰራም ምክንያቱም ሪፕሬዘንቴሽን የምናነሳው እኮ የሆኑ ሰዎች ቀርቡ ሌሎች ሰዎች ሳይቀርቡ ሲቀሩ እኮ ነው አይደል እንዴ ሪፕሬዘንቴሽን እኮ የሚመጣው እሱ ሌሎቹ ይወክላሉ የምንለው ስለሌሉ ነው የሚወክላቸው ካለማ ፋይት ማድረግ አለበት ይርጋ ክርክር እሱ ካነሳ በይርጋው ተጠቃሚ ይሆናል ሌሎች ይርጋ ካላነሱ ይፈረድባቸዋል የሚሆነው እንደዛ ነው እኔ ማስበው እንደዛ ነው ወድም 40 ሰፕላይ የዛሬ ይሰራል አይሰራም እንደው ነው አሳሾች በመጥቶበት ጊዜ አየህ እንደ አግባቡ ነው የሚለው 18 ነው አይደለም 1917 አካባቢ ላይ ያለ ግን ፕሪዘምፕሽን የለም ፕሪዘምፕሽን ነው ፕሪዘምፕሽን ነው የለም ጆይንት ኤንድ ሰቨራል ላያቢሊቲ የለም መክሰስ ያለበት ሰው ካለ ይከሳል ሳይከስህ በመቅረቱ ምክንያት የሚመጣ ኃላፊነት ካለ ሌላው ሰው የግድ ይሄ የዶክትሪን ኦፍ ሪፕሬዘንቴሽን ጥያቄ ይሰራል ማለት አይደለም necessary እንደ ሁኔታዎች ማየት ያስፈልጋል እሺ ያንደር አበዳሪ በሚሆን ጊዜ ክሌም ማድረግ የሚችሉት ባንድነት አዎ ይሄ የኮንትራክት ስክሪፕት ይነግራል አዎ ኦኬ ጆይንት ኤንድ ሰቨራል ክሌም ማድረግ አይችሉም
ጆይንት ለመክሰስ ያለባቸው ነገር ግን ናክሰሰባል አልከሰማል እሱ ባለመክሰስ እነሱ ሊጎዱ በዚህ ጊዜ ይጎዳሉ። ተከሳሽ አይደለም የትኛው ማለት ነው? አንደኛው ሌላው ከሳሽ ማለት ነው። ሌሎች ከሳሽ ብቻ ኦኬ። ስለዚህ ለምን ይጎዳሉ? ባንድነት መጠየቅ አለባቸው። ባንድነት መጠየቅ አለባቸው። ግን ባንድነት ሳይጠይቅ አንደኛው ተትበክቶ ጠየቀ። ይባና ጠይቅ ሲባል እንዲህ አለ። ምንድነው የምታረገው? ወይ ባላረከው እንዴ መልሱ ያሰው አንተ እኮ በዛ ውስጥ እኮ ማግኘት የሚገባህ በድርሻ ማግኘት የሚገባህ ነው አይደል? እሱን አላሳጣህም። የሚያጣው ራሱ እነዚህ ሰዎች በምን ይጎዳሉ ነው። በአንድነት መክሰስ ይችላል። በአንድነት ነው መክሰስ የሚችለው። ያገኝ የተረዳው ይመስለኛል። አውስቲ እሺ ጠይቅታል እዚህ በአንድነት መክሰስ አለባቸው አልከኝ። አዎ በአንድነት መክሰስ አለባቸው። ግን በአንድነት ሳይከሱ አንደኛው ብቻ ከሰሰ አልከኝ። አዎ አልኩ። ከዛ በኋላ በአንድነት መክሰስ ስላለበት ማንዳተሪ ጆይን ማድረግ ስላለበት ግባ አልከው። አልገባም ማለት አይደለም። አልገባም ማለት አሁን የምታሳየኝ እዚህ ላይ አልገባም ሲል የከሰሰው ተከሳሽ ላይ መብቱ እንዴት ነው አፌክት የሚያደርገው? የከሰሰው ከሳሽ መብቱ እንዴት ነው አፌክት የሚደረገው? ዲፌንስ ያነሳል ተከሳሽ ዲፌንስ ያነሳል። የትኛው ሰው ነው እናንተ ተከሳሽ ከሰስ ያይችላል ነው ዲፌንስ ያነሳል ተከሳሽ አዎ እሺ ተከሳሽን ይጎዳል ወይ ነው ከሳሹን እሱንም ግባል አይደለም። አሁን አንተ እንደምትነግረኝ ተከሳሽ ዲፌንስ አነሳባቸው። ለምሳሌ የይርጋ በምሳሌ ያለ የይርጋ ዲፌንስ አነሳባቸው አይደል? ማን ነው የሚጎዳው? ሌላው ከሳሽ ነው የሚጎዳው። ለምን እንዴት እንደሚጎዳ ሰው እንዴት እንደሚጎዳ ያስረዳል። አንደኛው ሳይከስ ለምሳሌ 3 አበዳሪዎች ሁለቱ አበዳሪዎች ከሰሱ ምን ብሎ አነሳ? የአንድነት አበዳሪ በምትሆን ጊዜ ጆይንት ክሌም ሳይሆን ክሌም ማድረግ የምትሉት በአንድነት ነው አለ። በዚህ ጊዜ አይ እውነት ነው በቃ ስለዚህ ጆይንት ማድረግ አለበት እና አክሰስ ተባለ። አልከስም አለ። እሱ ባለመክሰሱ አሁን እዚህ ጋር ሌሎች ከሳሾች ሊጎዱ ለምን ይጎዳሉ? ምክንያቱም ድርሻቸውን ያገኛሉ። ድርሻ ሊባል የተባባል አይ አሁን በዛ በሚጠይቁት ነገር ላይ ጆይንት ኢንተረስት አላቸው አይደል? ጆይንት ኢንተረስት አላቸው አይደል? በዛ ጆይንት ኢንተረስት ውስጥ ዲቪዚብል አይደለም እንዴ? ዲቪዚብል እኮ ነው። ጆይንት ኦነርሺፕ እኮ እኩል ድርሻ እንዳላቸው ይቆጠራል ይላል። ጆይንት ኦነር በስምምነት ሌላ የተለያየ ድርሻ ያላቸው ካልሆነ በስተቀር እኩል ድርሻ እንዳላቸው ይቆጠራል እኮ ነው የሚለው ጆይንት ኦነርሺፕ አይደል? የጋራ መብት ካለ እኩል ድርሻ እንዳለ ይቆጠራል። እኩል ድርሻ ያለ ከሆነ ያኛው ሰው ጆይን አላደረገም ሲል ያቆም ይችላል። ስለዚህ በዚህ ክስ ውስጥ ያለ አይነት መብት የተጠበቀ ነው። ለምን ይከለክላል? አየህ ጆይን አድርገህ የምትለው መብቱ እንዲጠበቅለት የሁሉ ፖለቲካሊ ሪዞልቭ ለማድረግ ነው ጥያቄው። አይ በጣም እኔ ጆይን አላደረግም ካለ የራስ ጉዳይ። እነኚህ ግን የጠየቁ ሰዎች ላይ የሚሰጣቸው ሬሜዲ ያለ የለም ነው። አይ እሱ ስላልገባ መብታቸው ፍትህ የማግኘት መብትስ ፍትህ የማግኘት መብትስ እሺ እዚህ ላይ እንዳለ አበዳሪዎች 3 ነበሩ። በሱ አንደኛው አልከሰማ ያንደኛው አለመክሰስ የሌሎች መብት አሳጣ ነው ማለት በጋራ ሆኖ በአንድነት ሊከሱ ይገባል ሲል እነሱ ደግሞ እንደ ሬሜዲ ወስደው ያኛውን ወገን ተከሳሽ አድርገው ቢያቀርቡት አንዳንዴ በትርጉም ደረጃ 47 ላይ ስንሄድ ለክትት ደግሞ ሲንገነበረው ምንድነው የሚለው በፈቃዱ ፈቅዶ ለመክሰስ ፈቃደኛ ያልሆነ አካል በግድ ተከሳሽ እንዲሆን ወይም የተከሳሽ አባሪ እንዲሆን ላስገድደው አይችልም ይላል። ያ ማለት ግን በአንዳንድ በትርጉም ደረጃ ደግሞ የሚሰጠው ከሳሽ አልሆነ ያለ አካል ተከሳሽ ተደረገ ታቀርበው ይችላል። ተከሳሽ ታቀርበው ታቀርበው እሺ ተከሳሽ ታቀርበው ተከሳሽ ታቀርበው ታቀርበው ይችላል ይላል። አይዋ በትርጉም ደረጃ ለጌት ካነሳው ሀሳብ ታይቶ ይሄ ሁለት ሀሳብ ፈቃደኛ ለመሆኑን መጀመሪያ ያስረዱና 47 ላይ ማለት ነው። ሁለተኛ ደግሞ ፍርድ ቤቱ ተከሳሽ እንዲቀርብ የሚሉ ሀሳቦች እርስ በርሳቸው ይጣረሳል አንዳንድ ማክኔ ሳይሆን ይታሰብ ይታየኛል ማለት ነው። እንደነገር ግን ተከሳሽ ነው መቅረብ አለበት ነው። ተከሳሽ ነው ቀረበ። እሺ ስለዚህ ኦብሊጌሽን ይኖርበታል ማለት ነው። ይኖርበታል። ግን ደግሞ እዚህ ላይ ሁለቱ መጀመሪያ 47 መጨረሻው አካባቢ ላይ ምንድነው የሚለው ተከሳሽ የግድ ፈቅዶ ማለት የፈቃድ ሳይኖረው ከሳሽ ነው ሊቀርብ አይገባም።
የሚለው ሐሳብና እንደገና ተከሳሽ ሊቀርብ ይገባል የሚለው ሐሳብ ሁለቱም እርስ በርሳቸው አይገጭም። በእኔ ሐሳብ ክስ ማቅረብ በፍቃድ ነው የሚሆነው። ግን ይህም ሲሆን በከሳሽነት እንዲሳተፍ ማስገደድ አትችልም። አንድ ሰው ተገዶ ክስ ማድረግ ልክ ስለማይሆን ኦፍ ሂዝ ኦውን ዊል መክሰስ ስለሚችል ካልሆነ ተከሳሽ አለው አለ። በትርጉም እንደዛ ስለሆነ ብዬ ነው። ስለዚህ እንደ ተከሳሽ ሆኖ ዲፌንድ ማድረግ አለበት። ሁለታችን ያቀረብነው ክስ እሱ ፋይት ማድረግ አለበት ማለት ነው። አይ የጋራ መብት የለንም ድርሻችን ይሄ አይደለም ወይ ምናምን ድርሻችን በዚህ መጠን ነው ብሎ ሊከራከር ይችላል። ያንን ሊያሳይ ይችላል። ከዛ በኋላ ፍርዱ እሱን ያስገድደዋል። በምንም ሁኔታ ግን ክስ ያቀረቡት ሰዎች መብት ግን አይነካም። ገብቶሃል? እነሱ በዛ መብት ውስጥ የሚያገኙትን መብት በምንም ሁኔታ የሚያሳጣቸው በዛ የጋራ ኢንትረስት ውስጥ የሚያገኙት ድርሻ ካለ ድርሻቸውን አይነካቸውም። የሚያጣውን ካለ ከሳሽ መሆን ይገባ የነበረው ሰው ግን ያልከሰሰው ወይም ፈቃደኛ ያልሆነው አልሆንም ያለው ሰው ያጣዋል ማለት ነው። ከሳሾቹ የሚጎዱበት ኦሪጂናል ከሳሾቹ የሚጎዱበት ሁኔታ ስላልታየ አለበለዚያ ደግሞ መልሼ ሄጄ ደግሞ ሊየው እሺ። ምክንያቱም አሁን በምትነግረኝ ነገር የልጅ ምን ኢንትረስቱ ቢያፌክት እንዴ እሱ አብሮ ድረስ ያለ ሰው አብሮ ይመክሳችሁ ክስ ይባላል። ክስ ስላለ ብቻ የሌላው የሚታገል ከሆነ ከዚህ ማግኘት ነው ቤት ላይ የሚረጋገጠው it is impossible እኮ። ስለዚህ የነኚህ ሰዎች በምንም ሁኔታ ኮንስቲቱሽናል ቢታው በፍጹም ሊነካ የሚችልበት እኩል መብት እንዳላቸው ይቆጠራል። የጠየቁት ያኛው ሰው ጆይን ባይገ ሙሉ መብት ያገኛሉ። አንድ ላይ ሁሉንም ሪዞልቭ ሊያደርግ ይችላል ፍርድ ቤቱ። ግን አንድ ጆይን አላደረገም ካለ ግን አትሊስት በዛ በዳኝነት በተጠየቀበት ሀቅ ወይ ንብረቱ ያላቸው የድርሻ መጠን ግን እየተጠበቀ መሆን አለበት። for otherwise it would affect their property rights ራይታቸውን ይነካል። ፍትህ የማግኘት መብታቸውን ይነካል። ኮንስቲቱሽናል ዳይሜንሽንስ አሉ። እሱን ማየት ይጠይቃል እና እንደዛ ብለን ማሰብ አይገባንም ብዬ አስባለሁ። ይቃል ለብሰት ይገኛል። ይሁን በጣም ብዙ ነገር አለ። ሌላው 43 ነው። አው 15 ተኩል ነው አይደል? ሶስተኛው ግን ጣልቃ ስለመግባት ነው 43 የሚያወራው 43 በተከሳሽ ተስቦ ስለሚገቡ ሰዎች ነው ባነሳላችሁ። በሶስት አሁን ይሄ ሰው ሲገባ በተከራካሪ ወገን ውስጥ ካሉት ውስጥ ተከሳሾች ጣልቃ ይግባል ብለው ስበው የሚያመጡት ሰው ነው 43 ላይ። እዛ ላይ ባነሳላችሁ አንድ መሰረታዊ ነገር ቢኖር ሶስተኛ ወገኖች ጣልቃ ገቢዎች በሚገቡበት ጊዜ የክርክር አድማሱ ምን ድረስ ነው? እሷን በጣም ቤዚክ ማነሳላችሁ። ለምሳሌ ተስቦ የሚገባው ሰው አሁን ቅድም እንዳልኳችሁ ጆይንት ኤንድ ሴቨራል ላያቢሊቲ ያለባቸው ሰዎች ጣልቃ እንግባ ቢሉ አይችሉም አይደል እንዴ? ጣልቃ እንግባ ቢሉ አይችሉም። ግን ተከሳሹ ግን ምን ብሎ ሊያመጣቸው ይችላል? እኔ ኃላፊ ብሆን ይሄን ኃላፊነት የሚጋሩልኝ ሰዎች አሉ ብሎ በ43 ሊያመጣቸው ይችላል። መብት ስላለው ማለት ነው። የጋራ ዕዳ ያለባቸው ሊከፈሉ ስለሆነ ይሄ ማለት ግን በተከሳሹ ተስቦ የመጣው ያ ሶስተኛ ወገን ጆይንት ኤንድ ሴቨራል ላያቢሊቲ ያለበት ሰው ቢሆንም እንደ ኢንሹራንስ ያለው ካምፓኒ ቢሆን ሲገቡ ግን ከከሳሽ ጋር ያላቸው ግንኙነት ምንድነው የሚመስለው ነው። ለምሳሌ ጆይንት ኤንድ ሴቨራል ላያቢሊቲ ያለበት ሰው በተከሳሹ ተስቦ ሲመጣ ከከሳሹ ጋር ቀጥታ ፍልሚያ ውስጥ መግባት ይችላል አይችልም? ነው ወይስ የሱ ክርክር ከተከሳሹ ጋር ካመጣው ሰው ጋር ብቻ ነው ክርክሩ መገደብ ያለበት? ለምሳሌ በከሳሹ ላይ የይርጋ ክርክር ማንሳት ይችላል። ኦሪጂናል ተከሳሹ ያላነሳው የይርጋ ክርክር ሊያነሳ ይችላል ወይስ አይችልም? በጣም 43 ላይ መታየት ያለበት ነው። ይሄ ሌላው 43 ላይ መታየት ያለበት ኢንሹራንስ ካምፓኒዎች መተው ከዋናው ኦሪጂናል ከሳሽ ጋር ቀጥታ ፍልሚያ ይገባሉ። የሚገቡት ግን 43 ስለሚፈቅድላቸው ነው ወይስ በንግድ ህጉ ሌላ 687 አካባቢያቸው ይፍናዩ? ኢንሹርድ ከሆነው ሰው ጋር ኢንሹራንስ ካምፓኒዎች ውል ሊገቡ ይችላሉ። ምን ብለው ጉዳት ደርሶብህ ክርክር ውስጥ የምትገባ ከሆነ ወይ ጉዳት ክርክር ውስጥ የምትገባ ከሆነ ክርክሩን የምመራው እኔ ነኝ ብለው ሊዋዋሉ ይችላሉ። አያችሁ ዜን
በተከሳሹ እግር ተተክቶ ግን ግዴታ በገባበት ልክ ሊሞግትህ ይችላል ቀጥታ in the name and in the foot of the defendant ሆኖ በተከሳሽ እግር ሆኖ ሊሞግትህ ይችላል በራሱ መብት አይደለም 687 ክርክሩን ይመራል ብሎ ስለተስማሙ ለዲፌንደንት እሱን ተክቶ ይመጣና ክርክሩ ቀጥታ ሊያደርግ ይችላል እንደዛ አይደለም ወይ የሚል ነው እና ይሄንን ፖይንት 43 ላይ ማነሳው ነው ሁለተኛው ማነሳው ነገር ነው መሰረት አንዳንድ ጊዜ አልጋ በሶቲያው ግን ተሰቦት ይመጣ ግባ ይባላል አረ ይሄንን ማረጋጋት ኃላፊነት ቢልም ይላል ኃላፊነት አለበት የለበትም እዛው መዝገብ ላይ ነው የምታከራክረው ወይስ ኃላፊነት የለብኝም ስላለ በሌላ መዝገብ ጠይቁ ይወስ ነው የምትለው ለከሳሽ በቀላሉ የሚወሰንለትን ጉዳይ በእነሱ ክርክር ምክንያት ኤክስቴንድ ማድረግ አለበት ወይ የነሱ ፍርድ ያስቀር ፍርድ ቤቱ እጁን አጣምሮ ከሳሽ ሊወሰንለት የሚችል ጉዳይ ያለው እጁን አጣምሮ ይጠብቅ ይሄ ሁለተኛው ነገር ነው ይመጣና ለምሳሌ አንዳንድ ጊዜ ለምሳሌ እዚህ ባህር ዳር ዩኒቨርሲቲ የቴክኖሎጂ ፋካልቲ አሪፍ ፋካልቲ ነው ያሁኑን አለ በጣም አሪፍ ፋካልቲ እና ወፍጮ ኢሹ ተደረገ ወፍጮ ኢሹ የተደረገው ለፍንዳታ ነው ከዛ ሰውየው ወፍጮ ተተከለለት እየሰራ ያለ ልክ እንደ ቦምብ ፈነዳና ስራ ቆመ ምን አለው ማነው በተለይ ባንክ አለ ልማት ባንክ ኢንሹር ይደረግ ጣልቃ ይገባልኛል ኢንሹራንስ ጣልቃ በሰው ላይ ጉዳት አደረሰና በዛ ምክንያት ነው ጉዳት ስላደረሰ ለዛ ጉዳት ተጠያቂ ሲሆን ኢንሹራንሱ ይገባልኛል ለምን ለፍንዳታ ኃላፊ ስለሆነ ስለዚህ ኢንሹራንሱ መጣና አየና አይ እኔ እኮ ኢንሹር ያደረኩ ለፍንዳታ ነው ይሄ እኮ ፍንዳታ ሳይሆን ስብራት ነው ስለዚህ the question becomes hello ትንሽ ቆይቼ ገብ እሺ ኳይን እዚህ ነው መመራሮቹ መስሎኝ ያነሳው ይከፋል ምን ስለሚፈልገው መስተቆም ስለሆነ እንደዛ እንዳይሆን ስለዚህ ምንድነው የት ጋር ነው ፍንዳታ ነው ወይስ ስብራት በሁለቱ መካከል ያለው ልዩነት ምንድነው የሚለው ነገር አባለ ነው ስለዚህ አላልፍም ማለት ለምን አባረው ማታልፈው ታልፋለህ እንጂ የሚለው ክርክር ከዛ በኋላ እዛ ላይ መቀጠል አለበት እንዴ ነው ወይስ አላልፍልህም ስላለ ራሳችሁን ስላችሁ ተከራክሩ ብለ የሁለቱ ጉዳይ ብቻ ይተወስናል ይሄ ሌላው ኢምፖርታንት ኢሹ ነው ቢሊስ ተከሳሽ ይባላል ተከሳሽነቱ ለተከሳሹ መልስ እንዲሰጥ የሚጠበቀው ለከሳሹ የእርሱ ተከሳሽነት ለተከሳሹ ስለሆነ መልስ እንዲሰጥ የሚጠበቀው ለተከሳሹ በከሳሹና በሶስተኛ ወገኑ ተከሳሽ መካከል ምንም አይነት ግንኙነት ለዚህ ነው 43 አካባቢ ላይ እንግዲህ በሶስተኛ ወገኑ ተከሳሽና በተከሳሹ መካከል ያለውን የመብት መስተካከል ፍርድ ቤቱ እንደሚገባው ያደርግና ነገር ይላል ከዛ በኋላ ዝቅብሎ የሚባል The provision of this article shall apply by analogy where a defendant claims as victims themselves to be entitled to contribution or indemnity for any other defendant in the suit, provided that nothing in this sub-article shall prejudice the plaintiff against any defendant in the suit. Which means በክሱ ውስጥ የገባውን ተከሳሽ ሶስተኛው ግን ተከሳሽ ራሱን ችሎ ክስ በሱ ላይ የማቅረብ መብቱ ግን የተጠበቀ ነው። ቀጥታ ይሄ የሚገባው ሰው ከተከሳሽ ጋር ቀጥታ ፍልሚያ ውስጥ የሚገባ ቢሆን ይህንን መብት ሪዘርቭ ማድረግ አያስፈልግም። there is no reason to preserve this right. ይህንን ሪዘርቭ ማድረግ የሚያስፈልግበት ምክንያት አይኖርም። ስለዚህ
በከሳሽና በሶስተኛ ወገኑ ተከሳሽ መካከል ቀጥታ የሆነ ግንኙነት የለም። ስለዚህ ሶስተኛ ወገኑ ተከሳሽ በከሳሹ ላይ ካውንተር ክሌም የሴት ኦፍ ጥያቄ ሊያነሳ አይችልም። ይፋቶን እንዲህ አይነቶቹ ክርክሮች የሚነሱ ከሆነ በመካከላቸው በተከሳሹና በሶስተኛ ወገኑ ተከሳሽ መካከል ይሆናል። ይሄ ነው የሚደረግ። ሌላው 43 ላይ ጥንቃቄ የሚያስፈልገው ነገር ምንድን ነው? ኃላፊነቱን ሲበላ አልቀበልም ቢል ምን ይሆናል? ይሄ እንግዲህ የተለያዩ ሀገሮች የተለያዩ አፕሮች አላቸው። የእኛ ህግ እዚህ ላይ ምንም የሚለው ነገር የለም። ስለዚህ ምንድን ነው መሆን ያለበት? እኔ አቋም ለመውሰድ ያስቸግራል። ኖርማሊ እኔ ኃላፊነቱን አልወስድለትም ካለ በሁለቱ ተከሳሾች መካከል ያለው ሞግት ቁጭ ብሎ ሲመለከት መቆየት የለበትም። ቁጭ ብሎ ሲያይ መቆየት የለበትም። ዋናው ከሳሽ በቀላሉ ሊወሰንለት የሚችል የመብት ጥያቄ እስካለ ድረስ በመካከላቸው የዚህ አይነት ውዝግብ ካለ ለምንድን ነው እንደዛ የሚያደርጉት? የእሱ ክርክር በእነሱ ሞግት ምክንያት አንዳንዴ በጣም ሰፊ የሆነ ክርክር ያሳሳል። ለምንድን ነው እነሱ እርስ በርሳቸው የሚሟገቱ? ክርክሩ ግን ይቀጥላል። ይሄ አንድ ነገር ነው። ግን አንዳንድ ጊዜ እንደዚህ ማለትም ደግሞ በቀላሉ ሲምፕል በሁለቱ ተከሳሾች መካከል ያለው ክርክር ሲምፕል በሆነ መንገድ ሶልቭ ማለት የሚቻል ከሆነ ይሄ እንግዲህ ከኬዝ ኬዝ ይለያያል፣ እንደ ጉዳዩ አይነት ይለያያል። ስለዚህ በእጃችሁ ላይ ያለው ጉዳይ አይታችሁ ግን በቀላሉ ክርክሩ ሙግቱ ሶልቭ ማድረግ የሚቻል ከመሰላችሁ እዛው ላይ ሴትል አድርጎ መውጣት ካለበት ታውቁታላችሁ። መውጣት ከሌለበትና የክርክሩ ተካፋይ ሆኖ መቀጠል ካለበት ዜም በዛ መንገድ መብቱን ማደላደልና መወሰን ይገባል ብዬ አስባለሁ። ስለዚህ እንደው በጣም ይሄ ክርክር ብቻውን ተንጥሎ ይቅር ማለትም ይቸገራለሁ። ኖርማሊ መሆን አለበት ብዬ ነው የማስበው። ግን ክርክሩ እንዲህ መሆን ያለበት ክርክሩ ሰፊ ነገር የሚያስነሳ ከሆነና የከሳሹን መብት ዲሌ በማድረግ የሚጎዳ ከሆነ ያንን ማድረግ ያስፈልጋል። አዘርባይስ በቀላሉ ሊወሰን የሚችል ከሆነ ግን እንደዛ መወሰን ያስፈልጋል ብዬ አስባለሁ። እዛው ላይ ተፈይ ማለት ነው። ሌላው እንግዲህ በፍርድ ቤቶች ላይ በጣም በተደጋጋሚ የሚታየው አንድ ችግር ወረዳ ፍርድ ቤት አካባቢ በ43 የሚገቡ ሰዎችን በተመለከተ በ43 አልፍለታለሁ ብሎ የሚገባ ተከሳሽ ሲኖር፣ ሶስተኛ ወገን ተከሳሽ ሲኖር አውቶማቲካሊ ምን ያደርጋሉ ፍርድ ቤቶች? ይለፍልኝ የተባለውን ሰው አሁን ለምሳሌ በሙሉ 240 ሺህ ተጠየቁ። 240 ሺህንም ሶስተኛ ወገን የሚሸፍንልኝ የሚከፍልልኝ ያለ ብሎ ይግባልኝ ያለ እሺ ያለና ፍርድ ቤቱ አስገባው። ከዛ በኋላ ፍርድ ቤቶች ምን ያደርጋሉ? በሙሉ ሸፍንለታለሁ ስላለ ዋናውን ተከሳሽ ከክርክሩ ውጭ ያደርጉና ክርክሩ በማን መካከል ያደርጋሉ? በተከሳሽና በሶስተኛ ወገን ተከሳሽ መካከል ነው። ያ እኮ የኔ ተከሳሽማ አይደለም ቦዛ እና ትክክል አይደለም እንደዚህ በከፊል ከሆነ ያው መኖር አለ። ምክንያቱም ከፊሉም ክርክር ሙሉ ስለማይሸፈንለት በቀሪው ጉዳይ ላይ ዋናው ተከሳሽ ራሱ መልስ መስጠት ስላለበት ማለት ነው። ስለዚህ በምንም ሁኔታ ቢሆን ጣልቃ ገቢ በሙሉ በከፊልም ይሸፍንለት፣ ጣልቃ ገቢው ሶስተኛው ግን ጣልቃ ገቢ እሺ ብሎ አልፋለሁ ብሎ ሲመጣ ፍርድ ቤቶች በሙሉ ይህንን ሰው ማስወጣት አይጠበቅም። የክርክሩ ተካፋይ እንደሆነ መቀጠል አለበት። ምክንያቱም ተከሳሽነቱ ለተከሳሽ እንጂ ለከሳሽ አይደለም። ከሳሾች ባላጋራቸውን የመምረጥ መብት አላቸው። plaintiffs have the right to choose their own order 1896 እና ተከታዮቹ የሚያወራው እሱ ነው። ስለዚህ ባላጋራውን የመምረጥ መብት አለው። ስለዚህ ካልፈለገው ሶስተኛ ተከሳሹ ስቦ ባመጣው ወገን ምክንያት ከማይፈልገው ሌላ ሶስተኛ ወገን ጋር ፍልጋ ውስጥ እንዲገባ መገደድ የለበትም። ይሄ ቤዚክ የሆነ ፕሪንሲፕል ነው። ስለዚህ እንዲከራከር መገደድ የለበትም ማለት ነው እና ከክርክሩ መውጣትም የለበትም። ፍርድ ቤቶች ሲወስኑ ደግሞ ሌላው የሚፈጸመው ችግር ምንድን ነው? ፍርድ ቤቶቹ ሲወስኑ ምን ይወስናሉ? ሲወስኑ ቀጥታ ተጠያቂነቱን ለተከሳሽ ያደርጉታል። ለምሳሌ 350 ሺህ ብር ቢሆን 200 ሺህ ብር የሚሸፍንለት ቢሆን ቀሪውን ደግሞ ራሱ ተከሳሹ የሚሸፈን ቢሆን
100,000 ብር ተከሳሽ ይክፈለው፣ ቀሪውን 200,000 ብር ያኛው ሰው ወገን ይክፈለው ይላል። እንደዛ አይወሰንም። ምክንያቱም 300,000 ብር የተጠየቀውን ዳኝነት በሙሉ መክፈል ያለበት ማን ነው? ስለዚህ ተከሳሹ 300,000 ብር ይክፈል። ከዚህ ውስጥ ግን እሱ ሊከፍል የሚገደደውን 300,000 ብር ግን 200,000 ብር ተከሳሹ ሶስተኛው ግን ተከሳሹ ለተከሳሹ ይሸፍንለት ነው የምትለው። ቀጥታ ግንኙነት ስለሌላቸው ማለት ነው። ስለዚህ 300,000 ብር ዋናው ባለዕዳ ነው የተባለው ተከሳሽ የተጠየቀው ሰው እንዲከፍል ትወስናለህ። ከዚህ ውስጥ ግን ሶስተኛው ግን ተከሳሽ ለተከሳሹ በ200,000 ብር ልክ የሚያልፍለት ስለሆነ በ200,000 ብር ውስጥ ከ300,000 ውስጥ 200,000 ብር ይክፈልለት ነው የምትለው። አንደኛ ሁለት ተከሳሹን ነው የምታስገድደው፣ ግን ተከሳሹ ደግሞ እሱን ደግሞ በዛው በኩል ያስገድደዋል ማለት ነው። ቀሪውን ገንዘብ ቀጥታ ከፋይ ለከሳሽ አታርጉት። ስለዚህ የግንኙነቱ የሚያስከትለው ውጤት ስለሆነ ማለት ነው። ስለዚህ አንዱ ችግር እዛ አካባቢ የሚታየው የሚፈጠረው ችግር እሱ ስለሆነ ጥንቃቄ ማድረግ ያስፈልጋል ለማለት ነው። ጆይንት ክሬዲተርስ እዛ አካባቢ ወንድሜ አንድ ሰው ያነሳ ነበር። ጆይንት ክሬዲተርስ ማንዳተሪ ኦብሊጌሽን ያለባቸው ጆይንት ኢንትረስት አላቸው። በገንዘቡ ላይ የጋራ መብት እንዳላቸው ነው የሚታሰቡ። ስለዚህ የተለየ ነገር የለኝም። የጋራ መብት ወይም ኢንትረስት ካላቸው የጋራው መብት አንደኛው አልጠይቅም በማለቱ ምክንያት ሌላው ክሪፕልድ መሆን የለበትም። ሽባ ሆኖ ሊቀመጥ አይገባም። መብቱን ሊያጣ አይገባም። በዛኛው ሰው ፈቃድ ላይ መመስረት የለበትም። ስለዚህ እኩል ድርሻ እንዳላቸው ይታሰባል። ጆይንት ኢንትረስት ያላቸው ሰዎች አንለስ የድርሻ መጠናቸው የሚለያይ መሆኑን ቀኑ ካላስረዳ በስተቀር ለፕሪዛምፕሽን እኩል ድርሻ አላቸው። ስለዚህ በድርሻው ልክ ታስከፍለዋል። እነሱ ማየት የሚገባ ይመስለኛል። ቤዚክ የሆነ የስነስርዓት የዋናው ህግም ዓላማ እንደሆነ ታዩ። ሌላው እንግዲህ የአፒረንስ አንዱ ችግር ያለበት ኤሪያ የአፒረንስ ጉዳይ ነው። አፒረንስ ላይ ያው መጥሪያ ይደርሳል። ከሳሽ ክስ ያቀርባል። ከሳሹ መልስ ይሰጣል። እንዲሰጥ መጥሪያ ይላክለታል። ከከሳሹ መልስ ይሰጣል ምናምን እንደዛ። የመጀመሪያው መጥሪያ አደራረስ። መጥሪያ አደራረሱ ምንም ችግር የለውም። እዛው ላይ የምታዩት ስለሆነ ችግር የለውም። አሁን መጥሪያ እንዲደርስ ከታዘዘ በኋላ ስለሚፈጸሙ ነገሮች ነው ትልቁ ችግር ያለው። እሱን እንዴት ነው መረዳት ያለብን? እንግዲህ አሁን ይሄ ከሰራ ታዩታላችሁ ሂደቶችን። መጀመሪያ አሁን እዛ አካባቢ ያሉ ቃላቶች ክስ መስማት፣ ክርክር መስማት የሚል ቃል ይጠቀማል። በሌለበት የሚል ቃል ይጠቀማል። አክቹዋሊ በሌለበት የማይባለው ነገር በሌለበት የሚለው ቃል ኢንዲፎልት ፕሮሲዲንግ የሚለውን እንግሊዝኛውን በሌለበት የሚል ቃል ይጠቀማል። ክስ መስማት ወይም ነገርን መስማት ይላል። በ241 ባለው መንፈስ መሰረት ክርክር መስማት ሳይሆን፣ ስለዚህ የቃላቶች በጣም መሳከር እዛ አካባቢ ላይ ነገሮችን ለመረዳት እንዳንችል አድርገናል። ስለዚህ እንዳንረዳው ያደርገናል። ስለዚህ ምንድነው ይህንን ነገር ለማወቅ ይህንን ነገር ከመነጋገራችን በፊት ሂደቶቹን ማወቅ ነው በጣም ኢምፖርታንት የሚሆነው። ሂደቱ ምንድን ነው? ዝም ብላችሁ አንድ ሰው ይከሳል፣ ሌላው ሰው መልስ ይሰጣል። ይሄ በኢኮኖሚክስ የቴሪስ ፓሪ መስልታል። ሁሉም ነገር እንደተጠበቀ ነው። ሁሉም ነገር እንደተጠበቀ ነው። በመካከል ያሉት ችግሮች ሁሉ እንደሌሉ ቆጥረን እንለፋቸው። ክስ ቀረበ፣ ተከሳሽ መልስ ሰጠ አይደል? ይሄ በሆነበት ሁኔታ ላይ የሚቀጠረው ለምንድን ነው? ለክስ መስማት ነው አይደል የሚቀጠረው? ከዛ በኋላ ጭርቅ እያዘና ክስ መስማት ላይ ከዛ በኋላ ለምን ይቀጠራል? ማስረጃ ለመስማት ይቀጠራል። ከዛ በኋላ ለምን ይቀጠራል? ለውሳኔ ይቀጠራል። ፍርድ ቤቶች ተጨማሪ ማስረጃ እንዲቀርብ የሚያዙበት ሁኔታ ሁሉ አለ። ግን ሌትስ ፎርጌት ኦል ዶዝ ቲንግስ። በቃ
ስለዚህ ክስ መስማት ከዛ በኋላ ክስ መልስ ክርክር መስማት ምናምን እያለ ይቀጥላል ማለት ነው። ይሄንን የሚመስለው በእያንዳንዱ ሂደት ላይ የሚደረጉትን ነገሮች መጀመሪያ እንወቃቸው። እሱን ስናውቅ ሶሉሽን ይሰጠናል ብዬ አስባለሁ። ለምሳሌ ክስ ሲቀርብ ምንድን ነው የሚደረገው? ክስ ሲቀርብ የመጀመሪያው የሚደረገው ነገር ሬጅስትራሩ ቴክኒካል ጉድለት ያለው መሆን አለመሆኑን ቼክ ያደርጋል። ከዛ ተመርቶ ለችሎቱ ከቀረበ በኋላ ችሎቱ የመጀመሪያው የሚሰራው ስራ ደግሞ ወይም መስራት የሚገባው ብዙ ጊዜ አናደርገውም፣ መስራት የሚገባው ክሱ ለምሳሌ የቀረበው ክስ ለማየት ፍርድ ቤቱ ስልጣን ያለው መሆን አለመሆኑን ያያል። የክስ ምክንያት ያለበት መሆን አለመሆኑን ያያል። ምክንያቱም ሌላውን ተከሳሽ ከመጥራትህ በፊት መጉላላት ከመድረሱ በፊት መጀመሪያ የሚሰራው ስራ ስልጣን አለኝ ይህን ጉዳይ ለማየት ሁለት ምክንያቱም በራሱ መነሳሽነት ላይ ያለው ሁለት የክስ ምክንያት ያለው እንዴ ከሌለው መጀመሪያው እንዲስተካከልና ይቀር። ስለዚህ ፍርድ ቤቱ ይሄንን ያያል። ምንም አይነት የዚህ አይነት ችግር ከሌለበት የሚያልፈው ወደ መልስ ነው ማለት ነው። ወደ መጥሪያ ያዛል ማለት ነው። መጥሪያ ያዛል። ከዛ በኋላ አንድ ቀጠሮ አለ ማለት ነው። በዛኛው ቀጠሮ ላይ የመጀመሪያው የምንሰራው ስራ ምንድን ነው? መጥሪያ ደርሷል ወይስ አልደረሰም ብለን ነው አይደል የምናረጋግጠው። የሚሰራው ስራ እሱ ነው። ለምሳሌ ተከሳሽ ላይ ቀርብ ይችላል። መጥሪያ አድርሰሃል ወይስ አልደረስክም ብለን እንጠይቀዋለን። ለምሳሌ 70 ላይ ነው ያንን የሚያሳያችሁ። 70 ላይ 70 ሀለ ሀብን ለአንድ ለሶስት ምትተላል እነሱ ሀለ ሀብ ከዛ መጥሪያ ካልደረሰ ወይም መጥሪያ ደርሶም ቢሆን በቂ የሆነ ጊዜ ካልሆነ ሌላ ቀጠሮ ይሰጣል ፍርድ ቤቱ። መጥሪያ ደርሷል ግን በቂ የሆነ ጊዜ አይደለም። ለምሳሌ ትናንት የደረሰው መልስ ዛሬ ነው፣ ሊያቀርብ አይችልም። ስለዚህ ቀጠሮ ተለውጣለ። መጥሪያ ደግሞ ቶታሊ ያልደረሰ ከሆነ በድጋሚ መጥሪያ አድርስ ብለህ ታዘዋለህ። የሚሰራው ስራ ይሄ በመልስ ቀን ነው። በመልስ ቀን የሚሰራ ስራ ነው። መጥሪያ መድረሱ ተረጋግጦ ሰውየው መልስ ይዞ ከቀረበ ግን መልሱን ትቀበለዋለህ። የከሳሽን ድርሻ ለከሳሽ ትሰጥና መልሱን ከተቀበልክ በኋላ ወደ ምንድን ነው የምትቀጥለው? ወደ ክስ መስማት ያልፋል ማለት ነው። ግን በመልሱ ላይ ሌላ የሚሰራው በመልሱ በሚቀርብበት ቀን የሚዘጋጀው ነገር ምንድነው? ሌላው የሚደረገው ነገር መልስ የቀረበ እንደሆነ የመልሱ ቴክኒካል ጉድለት ያለበት ከሆነ ካልሆነ ፍርድ ቤቱ ይመረምረዋል። ፍርድ ቤቱ ይመረምራል። የተነሳ ከቀረበ ከመልስ ከቀረበ ከደረሰና መልስ ከቀረበ የመልሱ ቴክኒካል ይዘት ይመረምራል። ፍርድ ቤቱ ያየዋል፣ ይመረምራል። ወይ ሬጅስትራር ላይ አስመርምረን አምጣ ይለዋል። ዳኛው ግን ሊሰራው ስለሚችል ያንን ሊሰራ ይችላል። የተከሳሽ ከሳሽነት ጥያቄ ካለ የተከሳሽ ከሳሽነት ወይም የመቻቻል ጥያቄ መኖር አለመኖር ያያል። ይሄ በ238 እና በ239 መሰረት የሚሆን ነው። ይሄ ካለፈ በኋላ በሚቀጥለው ስነ ስርዓት መሰረት ይመራል እንደሚላችሁ መሰረት ነው። የሚቀጥለው ስነ ስርዓት የሚለው 241 ነው። 241 ማለት ክስ መስማት ያለበት ሂደት ማለት ነው። የሶስተኛው ስቴጅ ማለት ነው። በዛ ጊዜ ምን ይደረጋል? ሁሉም ወገኖች እንዲመጡ ኤክስፔክት እናደርጋለን። ከመጡ መጡ፣ ካልመጡ የሚወሰዱ እርምጃዎች አሉ። ከቀረቡ ግን ፍርድ ቤቱ ይመረምራቸዋል። ከመረመራቸው በኋላ ጭብጡን ፍሬም ያደርጋል። ጭብጡን ፍሬም ካደረገ በኋላ ፍሬም በተደረገው ጭብጥ መሰረት ማስረጃ ወደ መስማት ያልፋል። ከዛ ሂደቱ እንደዛ ነው የሚሆነው ማለት ነው። Now the question is መጥሪያ ልከህ በነበረበት ጊዜ ተከሳሽ ሳይቀርብ ቢቀር ከሳሽም ሳይቀርብ ቢቀር ምንድነው የምታደርገው? ገብቷቸዋል? ሁለቱም ቀሩ። ሁለቱም ልክ በሚቀሩበት ጊዜ ምንድነው የሚደረገው? ሚደረግ አይዛም ቀርቦላችኋል ጥያቄው
ተወያይታችሁበታል። ሁለቱም በዚህ ቀን ሊገቡ ምንድነው የምታደርጉት? ሁለቱም የቀሩ እንደሆነ ምንድን ነው የሚደረገው? ሁለቱም የቀሩ እንደሆነ እሺ፣ በ69 መሰረት ይዘጋል። ልክ ነው ወንድሜ? አይደለም። ለምን? አዘርዋይ ሲሆን ሀሳብ አዘርዋይ ሲሆን ሀሳብ። እሺ ወንድሜ የከሳሽ መኖርና አስፈላጊ ያለው ቀድሞ ስላለ ማለት ነው። ስለዚህ ያነጋገረው ሰጥቶ ኦኬ፣ ጥሩ ነው። ክስ ለመስማት ተቀጥረዋል። ሁለቱም ሰዎች ቀርተዋል። የከሳሽ መኖር አስፈላጊ አይደለም። የከሳሽ መኖር አስፈላጊ አይደለም፣ ግን ተከሳሽም አልመጣም አይደል? ተከሳሽም አልመጣም፣ ከሳሽም አልመጣም። የእሱ መምጣት አያስፈልግም ማለት አንተ ለምንድን ነው የምቀጥረው ነው የምትለው? ለክስ መስማት። ምን ነው የምትሰማው? በምን ታውቃለህ? ጥሩ ነገር እኮ ነው ያነሳው። የሰውየው መገኘትስ ያስፈልጋል አያስፈልግም? ያስፈልጋል አያስፈልግም? የከሳሽ መገኘት አስፈላጊ አይደለም ይላሉ። ልክ ነው። ተከሳሽ መልሱን በሚያቀርብበት ቀን የከሳሽ ባለመገኘት አስፈላጊ ላይሆን ይችላል። አስፈላጊ አይደለም ግን አይባልም። ምክንያቱም ተከሳሹ መልሱን እስካቀረበ ድረስ የከሳሹ መኖር አለመኖር በጉዳዩ ውስጥ ምንም የሚፈጥረው ነገር የለም። መልሱን አያይዘን ለክርክር መስማት እንቀጥረዋለን። ግን ከሳሽን የሚያስፈልግበት ግን ጊዜ አለ። ለምሳሌ ለተከሳሽ መጥሪያ ከላክንለት በኋላ ለተከሳሹ በእውነት መጥሪያ ደርሶታል አልደረሰውም? ማንን እንጠይቅ? መጥሪያ አድራሽ ያደረግነው እሱን ነው አይደል? he has to answer። ግልጽ ነኝ? ገብቶሃል? ኦኬ። መጥሪያ ይኸው ሉክ ለክስ መስማት ከመቀጠሩ በፊት መጥሪያ መድረሱ መረጋገጥ አለበት። መጥሪያ መድረሱን ለማረጋገጥ በመልሱ ቀን ላይ ከሳሹ ወገን ለተከሳሹ መጥሪያ ማድረስና አለማድረሱን ሊያረጋግጥልን ይገባል። ስለዚህ መገኘት ያስፈልጋል ማለት ነው። አሁን እስገባ አይ እሱ እንግዲህ ለምሳሌ እኔ ወደ ሌላ ቦታ ለስራ ጉዳይ ወይ በሆነ ምክንያት ላድርገኝ ስለምችል ፍርድ ቤት ብሎ ቃለ መሐላውን ስለማድረሱ አረጋግጠው ከመዝገቡ ጋር ሬጅስትራር ጋር አስመልክተህ ከመዝገቡ ጋር ተያይዞ በቀጠሮ ቀን ይቅረብ ልታስብል ትችላለህ። በቀጠሮ ቀን መጥሪያ ደርሻለሁ የሚለውን ቃለ መሐላ ሳይ ተከሳሽ መኖር አለመኖሩ ብቻ ያጣራል። ግን ለዛም ቢሆን ተከሳሽ ይሄንን ማለት አለበት ማለት ነው። እንደተገኘን ቆጥሯለን ይያዘለት ስላል ማለት ነው። ስለዚህ ከሳሽ የመጀመሪያው ነገር ምንድነው? ከሳሽ ሁልጊዜ አያስፈልግም የሚል አርጊውመንት አይሰራም። ተከሳሹ መልስ በሰጠ ጊዜ የከሳሽ መገኘት አያስፈልግንም እውነት ነው። ግን ተከሳሹስ ባይቀርብ የከሳሽ መገኘት አያስፈልግንም እንዴ? ታዲያ መጥሪያውን ማን እንዳደረሰ እንዴት እናደርጋለን? ስለዚህ ቢያንስ መጥሪያው ለተከሳሹ የደረሰ መሆን አለመሆኑ እንዲረጋገጥ ለማድረግ ቢኮዝ መጥሪያ ከደረሰ በኋላ ነው ለሄሪንግ የሚቀጥረው። ምክንያቱም ሂሪንግ ላይ ሁለቱንም ወገኖች ነው የምትሰማቸው፣ ሰውየው በራሱ ሁለት ካልቀረበ በስተቀር ዘ ፕሪዘምፕሽን የሚመረመሩት ሁለቱም ተከሳሾች ናቸው፣ ሁለቱም ወገኖች ናቸው የሚመረመሩት። ያንን ለማድረግ መጀመሪያ አንደኛ ወገን ሰመን ሰርቭ መደረጉን ማረጋገጥ ያስፈልጋል። ግልጽ ነኝ አሁን? ስለዚህ የመጀመሪያው ነገር ከሳሽ ሁልጊዜ አያስፈልግም አትበሉ። ከሳሽ የሚያስፈልግበት ጊዜ አለ። ስለዚህ የእሱ መኖር የሚያስፈልግበት ጊዜ መኖሩን ማሰብ ያስፈልጋል። ከዛ በኋላ ግን ሁለቱም በቀሩበት ጊዜ ግን ምን እናደርግ? ሁለቱም ሲቀሩ መጥሪያ መድረስ አለመድረሱን ማን ያረጋግጥልናል? ስለዚህ ምን እርምጃ እንውሰድ? ምን ብለን እንዝጋው?
በ69ና ሁለቱም እንዴት አንድ ላይ ያደርጋል? ዳርክ ሹቲንግ ያደርጋል። በሁለቱም ትደመስሰዋለህ። ግን አንዱ እና ሌላኛው አንድ ላይ የሚሄዱ አይደለም። 69 መቼ ነው አፕላይ የሚያደርገው? 70 መቼ ነው አፕላይ የሚያደርገው? እሱ ማለት በመልሱ ቀን ላይ ከሳሽ ለተከሳሹ መጥሪያ ያልደረሰው መሆኑን ካረጋገጥን ከሳሹ በቸልተኝነት መጥሪያ ያላደረሰ ከሆነ መዝገቡን ልንዘጋበት እንችላለን ይላል 70 ስለሚል ለመልስ በተቀጠረበት ቀን ላይ መጥሪያ አድርሰሃል እንለዋለን። በመሰረቱ ከሳሽ ሊቀርብ ይችላል። መጥሪያ አድርሰሃል ስንለው አዎ አድርሻለሁ ይላል። መቼ ነው? አይ አላደረስኩም። የት? እዚህ ሶደሬ ነበርኩኝ፣ እዚህ ደግሞ ነጭ ሳር ናሽናል ፓርክ ምናምን ሄጄ ጉብኝት ሳረግ ነበር ቢል ሂስ ጆኪንግ አይደል እንዴ? ጉዳዩን ለእኛ ሸክሞን ይዝናናል እንዴ? ስለዚህ ምን ልታደርገው ትችላለህ? ቸልተኛ አይደለም። መጥሪያው ለተከሳሹ ያልደረሰው በከሳሹ ቸልተኝነት እንደሆነ ተዘጋዋል ይላል አይደለም። ግን እሱ ብቻ አይደለም፣ ከሳሹ ራሱ መጥሪያውን ያላደረሰ ስለማድረሱ ባታረጋግጥስ? ከሳሹ ባለመቅረቡ ምክንያት መድረስ አለመድረሱን ማታረጋግጥ ሲሆንስ ምን እርምጃ ትወስዳለህ? ኦኬ እሱ ነው። እሺ ሌላስ? ጥሩ ነው፣ ፖይንት አግኝቼዋለሁ። ሌላስ? አሁን ጥያቄው 69(2) መቼ ነው አፕላይ የሚያደርገው? 69(2) አፕላይ የሚያደርገው መቼ ነው? ወንድሞቼ 70 ላይ እኮ ሁለቱም ወገኖች እንላለን እንጂ በመሰረቱ ተከሳሹን ኤክስፔክት አናደርገው። መጥሪያ ከደረሰው እንደሚመጣ እናስባለን። ካልመጣ መጥሪያ መድረሱን እናረጋግጣለን እንጂ ሁለቱም በቀሩበት ጊዜ ተከሳሽን ኤክስፔክት እናደርገዋለን እንዴ? አናደርገው። ኤክስፔክት በማናደርገው ጊዜ 69(2)ን አፕላይ እናደርጋለን እንዴ? አይሆን። የትኛው አርቲክል ነው አፕላይ የሚያደርገው ነው? የትኛው ድንጋጌ ነው አፕላይ የሚያደርገው? የትኛው ድንጋጌ ነው አፕላይ የሚያደርገው? 70 ላይ ምንድን ነው የሚለው? አንድ ወይም ከአንድ በላይ በሆኑ ተከሳሾች የተላከው መጥሪያ ለተከሳሹ ወይም ከተከሳሾች መካከል ላንዳቸው ሳይደርስ የቀረው በከሳሹ ቸልተኝነት ወይም ጉድለት መሆኑን የተረዳው እንደሆነ እንግዲህ በከሳሹ ጉድለት ያልደረሰ መሆኑን መረዳት። አይዘር ቸልተኝነት አለ ወይም ጉድለት አለ። ጉድለት ሲል ከቸልተኝነት ውጪ በሆነ ግን በራሱ የሚያጠፋው ጥፋት ካለ ነው። ጉድለት ከሆነ ይላል። ኢቭን በጉድለት ምክንያት ያልደረሰ መሆኑን ለማረጋገጥም እኮ ከሳሽ ያስፈልገናል አይደል እንዴ? in the absence of the plaintiff እንዴት እናረጋግጥ? ስለዚህ መጀመሪያ የከሳሽ ፕሬዘንስ ያስፈልገናል። ከዛ በኋላ የይግባኝ መዝገቡን ለመዝጋት ይችላል ይላል። ስለዚህ ሌላ ነገር አይደለም። ቸልተኛ ከሆነ ወይም ጉድለት ካለበት ልትዘጋው ትችላለህ ይልህና ግን ደግሞ ይልሃል ስለሆነም መጥሪያ ያልደረሰው ተከሳሽ ወይም መተሰጭ ራሱ ወይም ወኪሉ ጉዳዩን በስም በብቃው አይደለም ወኪል ለማስተላለፍ ነገሩን ይግባኝ እንደሆነ ይግባኝ መዝገቡን ተገቢ መስሎ ከታየው ክሱ የሚሰማበትን ቀነ ቀጠሮ ይወስናል ይላል። ስለ ክስ መስማት ያወራል። የትኛው ክስ መስማት ነው የሚያወራው? አፍተር ኦል እኮ መጥሪያ መድረስና መድረሱን እንኳን አላረጋገጥም። እንዲያውም እኮ በከሳሹ ቸልተኝነት እኮ መጥሪያ ያልደረሰ ወይም በከሳሹ ጉድለት ምክንያት መጥሪያ አለመድረሱን እየተናገረ ግን ይቶክስ አባው ስለ ክስ መስማት ሌላ ክሱ የሚሰማበትን ቀነ ቀጠሮ ይወስናል ይላል። ክስ መስማት 241 ላይ ያለው ነው እንዴ? it is not። ምክንያቱም 241 ላይ the presumption is both parties have been served። ሁለቱም ተከራካሪ ወገኖች መጥሪያው ደርሷቸዋል። በዚያ ጊዜ ለምርመራው ራሳቸውን አዘጋጅተው ይመጣሉ ነው that is ያሰብችል። ያ ሳይሆን ግን ስለ ክስ መስማት ሊያወራ አይችልም። ክስ መስማት ሲል
ኢትስ ኖት ትሩሊ ክስ መስማት አይደለም። ሌላ መልስ የሚቀርብበትን ቀነ ቀጠሮ ማዘጋጀት ነው። ለምሳሌ መልስ የሚቀርብበትን ቀነ ቀጠሮ ማዘጋጀት ይሆናል አንድ፣ ወይም ደግሞ ግራ ቀኙ ሁለቱም ዛሬ አልመጡም፣ መጥሪያው ደርሶት እንደሆነም ተከሳሽ አልተገኘም፣ መጥሪያው አልደረሰም እንደሆነም ከሳሽ አላስረዳንም። ስለዚህ ግራ ቀኙ ያልቀረበው ከሆነም አሁን ተከሳሹን ሪፈር አናደርግም፣ ግን ከሳሽ መጥሪያ ማድረስ አለማድረሱን ይቀርቦ የሚያረጋግጥ ቢሆን ለመጠባበቅ ቀጠሮ ለዚህ ቀን ብለህ አጆር ታደርጋለህ ማለት ነው። ገብቷችኋል? ምክንያቱም ከሳሹ መጥሪያ ማድረስ አለማድረሱን አላረጋገጠልንማ ስለ ክስ መስማት መሄድ አናወራም። ስለዚህ ምን እንላለን? ከሳሹ ያልቀረበ ስለሆነ መጥሪያ ማድረስ አለማድረሱን በሚቀጥለው ቀነ ቀጠሮ ቀርቦ የሚያረጋግጥልን ቢሆን ብሎ ቀጠሮ ልትለውጥለት ትችላለህ። ወይ ደግሞ ሌላ በድጋሚ መጥሪያ ውጪ ይሁን ብለህ ሌላ ነገሩ የሚሰማበትን ቀነ ቀጠሮ ትወስናለህ። ሌላ መልስ የሚቀርብበትን ቀን ማለት ነው። መጥሪያ በድጋሚ ያዘ። ለምሳሌ አንዳንዴ ከሳሹ ራሱ ፍርድ ቤቱ መዝገብ ላይ እዚህ ላይ የፍርድ ቤቱ ይሄ ሪካርድ የሚጻፍበት ነው። እዚህ ላይ ሪካርድ የሚጻፍበት ነው። እዚህ ላይ የፕሮሲዲንጎቹ ይሄ ማስረጃዎቹ ምናምኖቹ የሚሆኑበት ነው። ስለዚህ እዚህ ላይ ነው አታች የሚደረገው። እዚህ ላይ አንተ የምትመዘገብበት ነው። እዚህ ላይ ስታየው መጥሪያ ወጪ እንዳልሆነ ታውቀዋለህ። ከሳሽ መጥሪያውንም አልወሰደም ማለት ነው። ዋታ ከንቱ ይሄ ሁለት ምርጫ አለ። አንድ ልትዘጋው ትችላለህ። ምክንያቱም የክስ መዝገቡን ዘግቶ ለማሰናበት ይችላል ይላል። ስለዚህ በሰባመ መሰረት መጥሪያውንም ካልወሰደ ቢያንስ መውሰድ ይችል ነበር፣ አልወሰደም። ስለዚህ በዚያ ቀን ባለመውሰዱና እዛ ቀጠሮም ደግሞ ተዘጋጅቶ ስላልመጣ መዝገቡን በሰባመ መሰረት ዘግተነዋል ትሉታላችሁ ማለት ነው። ይሄ ግልጽ ነው። ግልጽ ነኝ አይደል? ነገር ግን መጥሪያ ወጪ መሆኑን አይታችሁ ግን ደግሞ ያልመጣው በምን ምክንያት እንደሆነ ካላወቃችሁ ይሄ የእናንተ ምርጫ ነው። ስትፈልጉ ልትዘጉት ትችላላችሁ። ለምሳሌ ሆነ አንዳንዴ ማርቆስ አካባቢ ላይ ጦርነት አለ። መዝገቡ ከማርቆስ የሚመጡ ሰዎች መዝገብ እንደሆነ እዛ ላይ መዝገቦቹ ላይ የሚጻፉ ነገሮች አሉ። እሱን ታያለህ። we don't expect him። ስለዚህ ቀጠሮ አጆርን ታደርጋለህ። ምክንያቱም ምናልባት ያልመጡት በዛ ምክንያት ሊሆን ስለሚችል you have to be fair። ስለዚህ እንዲህ እያልክ ልታረግ ትችላለህ። ግን ከፈለክም ደግሞ ልትዘጋው ትችላለህ። ሲመጣ ይከፈተልኝ ብሎ ይመጣና ይጠይቅሃል ማለት ነው። ይሄ ግልጽ ነው። አይ ስትራይኪንግ አውት ነው። ስትራይኪንግ አውት ነው። ከሳሽ ካልቀረበ ያልቀረበው በምን ምክንያት ነው? መጥሪያውን ቶታሊ ካላወጣው ብትዘጉት ይመረጣል። ቸልተኛ ነው። መጥሪያውን ለተከሳሹ አለመድረሱ እርግጥ ነው፣ እሙን ነው። በቃ ማስረጃው መዝገቡ ራሱ ስለሚያሳይ ማለት ነው። ይሄ ግልጽ ነው። ግን መጥሪያው ወጥቷል። ስለዚህ ለተከሳሹ ይድረሰው አይድረሰው አታውቅም። እግዚአብሔር ብሎ ግን ሰውየው ተከሳሹ ራሱ መልስ ይዞ ከመጣ ችግር የለውም፣ መልሱን ታያይዛለህ። የከሳሹ ፕሬሰንስ አያስፈልገንም በዛ ጊዜ። ግን ችግሩ የሚሆነው ተከሳሽ የሆነው ሰው ሲመጣ ተከሳሽ የሆነው ሰው አልመጣም። ስለዚህ ይሄ ተከሳሽ መጥሪያ ይድረሰው አይድረሰው ታውቃለህ እንዴ? ስለዚህ ምን ይሆን ነው? የዚህ ጊዜ ሁኔታዎችን አይተህ ከፈለግ በሰባመ ልትዘጋው ትችላለህ። ቸልተኛ ነው ወይም አትሊስት ጉድለት ቸልተኛ መሆኑን ለማሳየት ምክንያቱም ማወቅ ያስፈልጋል። ቸልተኛ የሚያደርገው ነው ቢያንስ ጉድለት ነው ብለህ በጠቅላላው በጉድለት ምክንያት ልትዘጋበት ትችላለህ ስለሚል ስትዘጋው ስትራይኪንግ አውት ነው የሚሆነው። ከዛ በኋላ ወይም ደግሞ ከፈለግ ሌላ ቀጠሮ ትሰጣለህ። ምናልባት ሌላ ቀጠሮ ግን የምትሰጠው ከሳሹ በሚቀጥለው ቀጠሮ ቀጠሮ መጥሪያ ስለማድረስ አለማድረሱ የሚያረጋግጥ ቢሆን ለመጠባበቅ ቀጠሮ ለግንቦት 24 ቀን 2017 ዓ.ም ብለህ ተቀጥራለህ። ይሄ ግልጽ ነው። ይሄ ግልጽ ነው ወንድሞቼ እህቶቼ። እሺ ከገባችሁ ይሄ እኔን ሞግቱኝ። ምን ብላችሁ ርዕሱ ሰባ ላይ አይታችሁታል። ለመሆኑ የተከሳሽ ያለ መቅረብ ነው ርዕሱ የሚያወራው እንደሱ ነው። ከዛ አጠቃላይ የሆነ ፍሬዚንጉ ላይ ምን ይላል? ክርክሩ እንዲሰማ በተወሰነው ቀነ ቀጠሮ ከሳሽ ቀርቦ ይላል። So the law presumes the presence of the plaintiff።
ከዛ በታች ያሉ ድንጋጌዎች ሁሉ የከሳሽን መቅረብ ፕሪዚዩም ያደርጋሉ። ከሳሽ ቀርቦ አፍተሩ ርዕሱም ስለ ተከሳሽ ያለመቅረብ ነው። ከሳሽ ቀርቦ ተከሳሽ ያልቀረበ እንደሆነ ይላል። አሁን በምነግራችሁ ጉዳይ ላይ ግን ከሳሽም እኮ አልቀረበም። ስለዚህ 70 አፕሊኬሽን አለው ወይስ የለውም? ከየት አባቴ ነው ያመጣሁት? ከየት ነው ያመጣሁት? ሌላ ቀጠሮ አጆርን አርጉለት ምነው ከየት ነው ያመጣሁት? ከየት ነው ያመጣሁት? ኦኬ 70 ላይ መጥሪያው በትክክል መድረሱ ያልተረጋገጠ ሲሆን ፍርድ ቤት ሁለተኛ መጥሪያ እንዲላክ ትእዛዝ ያዛል። እሱም እኮ ቢሆን ከሳሽ ቀርቦ በትክክል አልደረሰም። ለምሳሌ ለ4 ዓመት ልጅ ሰጥቻለሁ ቢል መጥሪያው በትክክል ደርሷል ማለት ይቻላል። ስለዚህ መጥሪያውን አድርስ ትለዋለህ። ይህንንም ሲሆን ግን ከሳሹ ራሱ ቀርቦ የነበረ መሆኑን የሚያሳይ ነው አይደል እንዴ? ከየት ያመጣሁት ነው? እኔ አሁን ሳወራችሁ የነበረው ከሳሽ ራሱ ሳይቀርብ ምን ማድረግ እንዳለባችሁ ነው ያወራሁት። እዚህ ድንጋጌው ላይ ግን ከሳሽ ቀርቦ ብሎ ከዛ በኋላ የሚያወራው ስለ ተከሳሽ አለመቅረብ ብቻ ነው። ተከሳሹ አልቀረበ ወይ ፕሮፐርሊ ሰርቪስ አልሆነ በከሳሽ ቸልተኝነት ያደረሰው ስለመሆኑ ተከሳሽ ወይም ተከሳሹ ጉድለት በማሳየቱ አለመቅረቡ ነው የሚያወራው። እሱን እንግዲህ ይሄን ከየት ነው ያመጣሁት መሰላችሁ? እዚህ አካባቢ ያሉት ቃላቶች በጣም ስለሚያስቸግሩ ነው። 71 ላይ ሄዱ። ምን ይላል? 71 ላይ ማንን ይጠቅሳል? 70 ምን ይጠቅሳል? በዚህ በ69(2) ወይም በቁጥር 70 መሰረት ይላል ከሳሹ ዳኝነት ተገቢ መሰረት አንድ የክስ መዝገብ የተዘጋ እንደሆነ ከሳሽ ተገቢውን ዳኝነትና የተወሰነበትን ኪሳራ ከፍሎ እንደገና ከማስከፈት ነገሩንም እንዲቀጥል ከማድረግ አያግደውም። ለ2 ላይ ከሳሽ በቀነ ቀጠሮ ሳይቀርብ የቀረው አላያችሁ። ስለዚህ 70 ላይ ከሳሽ ሁል ጊዜ እንደሚቀርብ አድርጎ ድንጋጌውን ይቅረጸው እንጂ ግን it is not true። ከሳሽ መልስ በሚሰጥበት ቀን ላይቀርብ የሚችልና በዛም ምክንያት መዝገብ ሊዘጋ የሚችል መሆኑን 71 ላይ እናገኛለን። ከሳሹ በቀነ ቀጠሮ ሳይቀርብ የቀረው በጉድለት ምክንያት ከሆነ በበቂ ምክንያት ከሆነ ዳኝነት ይከፍላል። በበቂ ምክንያት ካልሆነ ግን ዳኝነት ይከፍላል። በበቂ ምክንያት ከሆነ ግን ዳኝነትም ሳይከፍል ያንኑ መዝገብ ያንቀሳቅሰዋል እያለ ይቀጥላል። ስለዚህ ሁሉ ጊዜ 70 ላይ ከሳሽ በቀጥታ ይቀርባል ማለት አይደለም። ድንጋጌው የተቀረጸው ከሳሽ ቀርቦ ተከሳሽ ያልቀረበ እንደሆነ ቢልም ስለ ተከሳሽ መቅረብ አለመቅረብ የሚያወራ ቢሆንም ድንጋጌው ግን it is not true። ምክንያቱም በዛ መልስ በሚሰጥበት ቀን ተከሳሽ ራሱ ላይቀርብ እንደሚችል ከ71 ንዑስ ቁጥር 2 ላይ መረዳት ስለምንችል በ70 ላይ ከሳሽ የሆነ ወገን ሳይቀርብ ሲቀር መዝገብ ይዘጋል ማለት ነው። 70 ላይ እንደምንማረው 71 ላይ እንደምንማረው ማለት ነው። ስለዚህ መዝገቡ የሚዘጋው ከሳሹ ቸልተኛ ስለሆነ ወይም ጉድለት ስለታየበት ብቻ ሳይሆን ከሳሹ ባለመቅረቡም ጭምር መዝገብ ሊዘጋ እንደሚችል 71 ያስተምረናል። 71 ይገልጽልናል ማለት ነው። ይሄ ግልጽ ነው። ግልጽ ነኝ ወንድሞቼ? እሺ ወንድሜ ለምን 190 ስንት ያለው 192 ለምን ድረስ ለምን ትሄዳለህ? ኮይን አርቲክል 70 ላይ ራሱ መዝገቡ ሊዘጋ እንደሚችል እየተነገረ 192 ድረስ መሄድ አያስፈልግም። It simply talks about how the court can close the file. 70 ራሱ ስለ መዝገቡ መዘጋት እያወራ 192 ላይ መሄድ is not proper ትሪት ተደርጓል። 192 መቼ ነው የምትሄደው? ሌሎች ፕሮቪዥኖች ይሄንን የማይገዙት ሲሆኑ ግልጽ ነኝ። እዚህ ላይ ገብታችኋል አልገባችሁም?
እሺ እኔ አይደክመኝም የምችለውን ሁሉ ለማድረግ እሞክራለሁ ግን በየቀኑ የሚያጋጥማችሁ ስለሆነ ግን የምትጠይቁት ነገር ካለ ጠይቁኝ ይሄዳል በ241 መሰረት መጥሪያ ደርሶ ፕሮሲጀሮቹ ሁሉ አልቀው ፍርድ ቤቱ በ241 መሰረት ሰዎችን የሚመረምርበት ጊዜ ነው 238 እና 239 ተከትሎ የሚመጣ ነው እዛ ላይ አልደረስንም 238 እና 239 ላይ መጥሪያ ከደረሰው ጥሩ ነው ተመረምረዋል መልሱ ከዛ በኋላ ለክስ መስማት ተቀጥራለህ ክስ መስማት ፕሮፐር ሂሪንግ ፕሮፐር ፈርስት ሂሪንግ ፕሮፐር ማለት ያ ቀን ነው ከዛ ወዲህ ክስ መስማት ነገር መስማት ይላል ትሩሊ 241 ላይ ያለው ነገር መስማት አይደለም ቃላቱ ያሳስታችኋል እምላችሁ ለዚህ at the stage of answering the claims the hearing አናውራ there is no hearing ቢባል ነገር የለም ስለዚህ ቃላቶቹ እንዳያሳስቷችሁ ጥንቃቄ ማድረግ ያስፈልጋል ማለት ቅድም ያልኩት ለዛ ነው ወይ ቅድም አልሰማኝ ይላል truly speaking it's not truly hearing in the sense of article 241 እንደዛ አይደለም መጥሪያ ስለማድረስ አለማድረሱ የምናረጋግጥበት ጊዜ ነው ስለዚህ ከሳሽ መጥሪያ በቸልተኝነት ሳያደርስ የቀረ ከሆነ ልትዘጋው ትችላለህ ጉድለት አሳይቶ ከቀረ ልትዘጋው ትችላለህ ግን ደግሞ በ71 ላይ እንደምንማረው በ70 ላይ ከሳሽ የማይቀርብበት ሁኔታ ስለሚኖር ካልቀረበም መዝገቡ ሊዘጋ እንደሚችል 70 ሲደመር 71 ስታይ ስለሚያሳይ መዝገቡን ልትዘጋው ትችላለህ we are not talking about hearing ይሄ ከሳሽ የቀረ እንደሆነ ነው ይሄ ግልጽ ነኝ እባካችሁ ያው ለኔ ያደክመኛል ዝም ስትሉ እሺ ውጤቱን እንደሚናገረው ውጤቱን ሲናገር ግን ከሳሹ ከዚህ ቀደም መዝገቡን የተዘጋበት ከሳሹ ባለመቅረቡ ምክንያት እንደሆነ ይናገራል ከሳሹ ባለፈው ቀጠሮ ሳይቀርብ የቀረው እኮ ይላል ስለዚህ 70 ሲደመር 71 ከሳሽ አይቀርብም ሳይቀርብ የሚዘጋበት ሁኔታ መኖሩን የሚያሳይ ነው you have to learn that እሱን ማሰብ ያስፈልጋል እሺ በ70 መሰረት ወይም በ69 መሰረት የቀረ እንደሆነ ይላል የስትራይኪንግ አውት ኢፌክቱ 69ንም ይመለከታል ለዛ ነው 69 ያለው እኛ ግን እዛኛው ስቴጅ ላይ ስላልሆነ 70 ነው ለኛን የሚመለከተው 70 ላይ ግን 70 ብሎ ሲጠቅስ ግን ከሳሹ ያልቀረው ባለፈው ያልቀረው ነው መዝገቡ የተዘጋው 69 እኮ በግራቀኙ መቅረት ምክንያት ነው መዝገቡ የሚዘጋው ክርክር መስማት ላይ 241 ክስ መስማት ላይ ሁለቱንም ወገኖች መቅረባቸውን ኤክስፔክት እናደርጋለን ተከሳሹ መልስ ቢያቀርብም መጥሪያ ደርሶታል እሱ ተረጋግጧል ችግር የለውም መልስ አቅርቦም ቢሆን መልስ ሳያቀርብም መብቱ ታልፎበትም ቢሆን ኤኒዌይ ግን ሂሪንግ ስቴጅ ላይ ሲመጣ ከሳሽንም ተከሳሽንም እንጠብቃቸዋለን ሲቀሩ በግራ ቀኙ መቅረብ ምክንያት መዝገቡ ባለመቅረብ ምክንያት መዝገቡ ይዘጋል ሰባኮ ስለ ከሳሽ አለመቅረብ ብቻ ነው የሚያወራው ይሄ ደግሞ ሊመጣ የሚችለው መልስ በሚቀርብበት ቀን ላይ መጥሪያ አልደረሰም ከሳሹም ራሱም አልቀረበም ስለመድረሱም አላረጋገጥንም ስለዚህ ዝጋበት ስለሚለን በሰባ መዘጋንበት እሱ እዛኛው ላይ መጥቶ ኢንተርቬን ይደረጋል ነው ግልጽ ነው እሺ ስለ ተከሳሽ አለመቅረብ ነው የሚያወራው ልክ ነህ እውነት ነው እሱ ነው ቆሞ ሚኒስትሩ ያለው ዛሬ ነው ተከሳሽ አለመቅረብ ነው የሚያወራው ግን ተከሳሽ ባይቀርብም ግን መዝገብ እንዘጋለን ለምን ከሳሹ ቸልተኛ ስለሆነ ለምን ከሳሽ ጉድለት ስላሳየ ጉድለት ያለበት ቸልተኛ መሆኑን ቀርቦ ስለምናውቅ አይደል 71 ላይ ግን ስትሄድ ባለፈው ቀጠሮ ከሳሹ በዚያው የተዘጋበት ባለመቅረቡ እንደሆነ ይላል
ስለዚህ መዝገቡ የተዘጋው በሰባ በላይ በሰባ መልስ በሚቀርብበት ቀን ከሳሽ ባለመቅረቡ ምክንያት የተዘጋ መሆኑን ያሳየናል ነው። ስለዚህ ስለ ተከሳሽ አለመቅረብ ብቻ የሚያሳይ ቢመስልም ሰባ መላይ ግን ከ71 የምንማረው ግን አይ ተከሳሹ አለመቅረቡ ብቻ ሳይሆን ከሳሽም ራሱ ሳይቀር በመቅረቡ ምክንያት ኢቭን መግቢያ ማድረስ አለማድረስ ነው እንኳን ማረጋገጥ ባለመቻል ምክንያት የምንዘጋው መሆኑን የሚያሳይ ነው። አሁን እስኪ this is how it is ሰባ በዚህ መንገድ ነው ትሪት መደረግ ያለበት። የከሳሽን ተጨረሰ ወደ ተከሳሽን ሂድ። ተከሳሽ መጥሪያ ደርሶታል። በቃ ተለዋጭ ቀጠሮ የሚሰጠን ምናምን ሌላ ማድረግ የምንሰጠን ዞሮ መልስ በሚሰጥበት ቀን ተከሳሹ መጥሪያ የደረሰው መሆኑን አረጋግጠናል። ስለዚህ ተከሳሹ መጥሪያ ደርሶታል፣ ከሳሽ በቃለ መሐላ አረጋግጧል። ከዛ በኋላ ተከሳሽ ግን አልቀረበም። ምን እርምጃ ትወስዳላችሁ? እሺ ወንድሜ፣ የወሰደው እርምጃ በዛ ቀን የሚያከናውናት መብቱን ብቻ ማለት ነው። ያ ማለት የጽሁፍ መልስ ነበር የሚያስገባው። የጽሁፍ መልሱን ብቻ አልፎ በሌላኛው ቀጠሮ ቀን ሊሳተፍ በቃል የሚከራከር ማለት ነው። ኦኬ ቴንክ ዩ። ሌላስ አዘርባይስ የሆነ ሀሳብ አለ? እዛኛው ላይ አሁን ጠፋት ይመስለኝ። መልስ በሚቀርብበት ቀን የሚሰራ ስራ ምንድን ነው? መጥሪያ መድረስ ማለት ደርሶ ማረጋገጥ፣ መጥሪያ ከደረሰ ተከሳሽ ቀርቧል አልቀረበም ይሄንን ፕሬዘንሱን ማረጋገጥ፣ ቀርቦ ከሆነ መልሱን መቀበል፣ ከዛ በኋላ መልሱ ቴክኒካል ሰፊሸንሲውን ያሟላል አያሟላም ብሎ ማየት፣ የተከሳሽነት ቀርቧል አልቀረበም በ238 239 መሰረት ማየት፣ የተከሳሽነት ሳይቀርብ ለምሳሌ መልስ ከቀርቦ ከሆነ መልሱ ከቀረበ ምንድነው የምታደርገው? በሚቀጥለው ስነ ስርዓት መሰረት በ241 እያለን ነው 239 ላይ ክርክሩ እንደዚህም ከሆነ በሚቀጥለው ስነ ስርዓት መሰረት ይቀጥላል። የሚቀጥለው ምዕራፍ የሚለው ማንን ነው? 241 ለክርክር መስማት ይቀጥላል። አሁን ግን መጥሪያ ደርሶ ተከሳሹ መልስ ሳያቀርብ ቢቀርስ ምንድነው? አያችሁ የዚህ ጊዜ ወንድሜ 199 ያልከው እዚህ ነው የሚመጣው። ግልጽ ነኝ? 199 የሚመጣው እዚህ ላይ ነው። 199 ተከሳሹ ተከራካሪው ወገን መጥሪያ ተልኮለታል። መጥሪያ ተልኮለት ግን መልስ አላቀረበም። የደረሰው መሆኑን ደግሞ አረጋግጠናል። ካላረጋግጠን ድጋሚ መጥሪያ እናዛለን። ግን አረጋግጠን ግን ከሆነ ግን ካልቀረበ መልሱን እንዲያቀርብ ታዞ ባለማቅረቡ ምክንያት በ199 መሰረት መልስ ለማቅረብ አይደለም የሚታዘዘው። ያንን ካልፈጸመ የታዘዘውን ነገር ያልፈጸመ እንደሆነ ምን ያደርገዋል? መብቱን ያልፈዋል ነው። ግልጽ ነኝ አይደል? ስለዚህ የተከሳሹን መብት በብዙ መልስ ለማቅረብ እንዳልፈለገ ቆጥረን አልፈነዋል። ስለሆነም ክርክር ለመስማት ቀጠሮ ብለን የሚቀጥለው ምዕራፍ ላይ ያለውን ቀጠሮ እንሰጣለን። ያ ምዕራፍ ማለት 241 ላይ ያለው ክስ መስማት ነው። ይሄ ግልጽ ነው? ይሄ ግልጽ ነው? አዎ እንደዛ ነው የሚሆነው። ስለዚህ አሁን ተከሳሽ ያልቀረበ ከሆነ ይሄ ነው የሚፈጸመው። መጥሪያ ደርሶ ተከሳሽ ያልቀረበ ነው። ሌላ ሩም የለም። አንድ ሰው አሁን ብዙ ሰዎች ብዙ ጊዜ አሁን ምንድነው 199ን መዝገብ መዝጊያ ያደርጋል። እባካችሁን 199 መዝገብ መዝጊያ አይደለም፣ መብት ማለፊያ ነው። መብት ማለፊያ ነው። ለምሳሌ ምስክርን አቅርብ የተባለ ሰው ሳያቀርብ ቢቀር መልስ ምስክሮችን የማቅረብ መብቱን ነፍገህ ልታልፍ ትችላለህ። ሁልጊዜ ይህን ስሩ እያልኳቸው አይደለም፣ ነገሮችን መመዘን ያስፈልጋል። ግን እንዲህ አይነት መልስን ማስረጃውን ማቅረብ እንዳልፈለገ ቆጥረህ እንድታልፈው መብት ማለፊያ ነው እንጂ መዝጊያ አይደለም። እንደዛ አድርጎ አለማየት። ስለዚህ በ199 መሰረት መልስ ለማቅረብ እንዳልፈለገ ቆጥረን እናልፈዋለን። በኋላ ለሚቀጥለው ስነ ስርዓት እናዘጋጃለን። የሚቀጥለው ስነ ስርዓት ምንድነው? ክስ መስማት። አሁን ሁሉም ነገር የሚጀምረው እዚህ ክስ መስማት ላይ የሚፈጸሙትን ነገሮች ልጠይቃቸው። ክስ መስማት ቀጠሮ ከተያዘ በኋላ አሁን መጥሪያው ሁሉ ለዛ ነው 70 ላይ አይታችሁ እንደሆነ መጥሪያ የደረሰ መሆኑ እንደተረጋገጠ ይላል። ምክንያቱም ባለፈው ስነ ስርዓት ላይ መጥሪያ ፕሮፐርሊ መድረሱን ሳታረጋግጥ ከሆነ ኢፌክቱ ከባድ ስለሚሆን መጀመሪያ ኢንሹሪት ነው የሚለው 70 ላይ እንዲህ ይላል።
መጥሪያ መድረሱ የተረጋገጠ እንደሆነ ነው የሚለው 70 ላይ ለተከሳሽ የተረጋገጠ መጥሪያ የደረሰው መሆኑ የተረጋገጠ እንደሆነ ይላል። አየህ ሰውየው ላይ ሩሊንግ ከመስጠት በፊት ተከሳሹ ላይ መጥሪያ ፕሮፐርሊ ሰርቭ መደረጉን ፕሮፐር ሰርቪስ ኦፍ ሰመን ከመደመጥ መብት ጋር ይያዛል። ከዲው ፕሮሰስ ራይት ላይ ይያዛል። ትልቅ ነው። ስለዚህ መጥሪያ የደረሰው መሆኑ እንደተረጋገጠ ይላል። ካልተረጋገጠ መልሰህ ራስን ሰልፍ ቼክ አድርግ እያለ ነው። ራስን ቼክ አድርግ እያለ ነው። እንደተረጋገጠ ግን ምን ታደርገዋለህ? ተከሳሹ አልቀረበም ማለት ምንድነው የምትሰሩት? 70 ግልጽ ነው። እዚህ ላይ ክስ ለመስማት በተቀጠረበት ዕለት ተከሳሹ ያልቀረበ እንደሆነ ጉዳዩ በሌለበት ይታያል። አይደለም? ልክ አይደለም? ሪስፖንድ አድርጉ እንትን እንዳይደለም በሌለበት ብሎ ያዛል። ተከሳሽ ቀረበ ግን ደግሞ ከሳሽ ክስ መስማት ላይ አልቀረበም። ምን ታደርጋለህ? 73 ይመጣል። ክስ ልትሰማ በተቀጠረበት ዕለት ከሳሹ ያልቀረበ እንደሆነ ዲስሚስ ይደረጋል የሚለው በጣም የተለየው ነገር ይሄ ነው። ሃርሽ ነው፣ ለከሳሽ በጣም ሃርሽ ነው። ዲስሚስ ያለው የሚሰጠው ስትራይኪንግ አውት እኮ እንደገና ታቀርበዋለህ፣ እንደገና ዳኝነት ከፍለህ። ይሄ እንደዚህ አይነት ሩም አይሰጥም። በአንድ ወር ጊዜ ውስጥ ምናምን ነገር ካላቀረብ አከተመልህ። ያኛውን ኤኒ ታይም ማቅረብ ትችላለህ። ዲስሚስል ሃርሽ ነው። ስለዚህ ክስ ሊሰማ በሚቀጠርበት ቀን ላይ ከሳሹ ወገን ያቀረበ እንደሆነ በ73 መሰረት ተከሳሹ ያመነው ነገር ካለ የታመነ ነገር እያለ ፍርድ ቤቱ ማለት ስለሌለበት የታመነለትን ክፍል ለይተህ ወስንለት ለከሳሹ። የተካደ ነገር ግን ካለ የተካደውን ነገር በተመለከተ መዝገቡን ትዘጋበታለህ ነው የሚለው። የዚህ ውጤት 74 ነው ምናምን ላይ አለ። የዲስሚሳል ኢፌክት 74 ላይ የዲስሚሳል ኢፌክት 74 ላይ ነው። በአንድ ወር ውስጥ መዝገቡ በተዘጋ በአንድ ወር ውስጥ በተዘጋ ነው። መዝገቡ በተዘጋ አይደለም? መዝገቡ በተዘጋ በአንድ ወር ውስጥ መቅረብ አለበት። ካልቀረበ ታይም ላፕስ ያደርጋል። ዲስ አክሽንስ አር ታይም ሊሚትድ ናቸው፣ ታይም ሴንሲቲቭ ናቸው። ስለዚህ በዚህ ጊዜ ውስጥ ካልመጣ ታለበት አይደለም ቱን ነው። አሁን ሁለቱም ደግሞ ቀሩ፣ ከሳሽም ተከሳሽም ቀሩ። ምን እናደርግ? ማን ይመጣል? 69 ሁለት የሚመጣው እዚህ ላይ ነው ወንድሞቼ። ክስ ለመስማት ቀጠሮ ይዘን ከሳሽም ተከሳሽም ካልመጡ በሁለቱም አለመቅረብ ምክንያት 69 ሁለት ይመጣል። ስለዚህ 69 ሁለት የሚመጣው ክስ ለመስማት ክስ ፕሮፐር ክስ መስማት ፕሮፐር እሱ በሚሰጥበት በሱ ቀን ላይ ያልመጡ እንደሆነ መዝገቡ ተዘጋባቸዋል። በ69 ኢፌክት ስትራይኪንግ አውት ስለሚሆን ለመጀመሪያው ስትራይኪንግ አውት ስለሚሆን 71 ላይ ያለ ኢፌክት ግልጽ ነው አይደል? ስለዚህ አሁን ከሳሽ ሲቀር 73 አለ፣ ተከሳሽ ሲቀር 70 ምን አለ? ሁለቱም ሲቀሩ 69 ሁለት አለ ማለት ነው። አልጨረስነውም እንዴ? ጉዳዩ ጨረስ ማለት ከዛ በኋላ የክርክር መስማት ሂደት ውስጥ እንገባለን ማለት ነው። ክስ መስማት አክቹአሊ ቃላቶቹ እዚህ አካባቢ ቬሪ ኮሚክ ናቸው። 241 ላይ ክስ መስማት ነው የሚለው። ክርክር መስማት የሚለው 257 እና ምናምን ተከታዮቹ በኋላ ያሉት ማስረጃ ስለሚሰማበት ሁኔታ ነው የሚሆነው። ምስክር ስለሚደመጥበት ሁኔታ ክርክር መስማት ይላል እሱ። እና የቋንቋዎቹ አገላለጽ እሱ በጣም ያበሳጩ ናቸው። ግን ሚኒንግፉል የሚደረጉት መጀመሪያ ሂደቱን መረዳት ነው። በዚህ ውስጥ ሂሪንግ መቼ ነው የሚካሄደው? በቃ በዛ ነው። ከዚህ ከሂሪንግ 240 ቀን በላይ ነገር መስማት ክርክር መስማት ምናምን ቢላችሁ አትስሙት። እሱ እያለ ያለው ስለ ሌላ ነገር ነው። ስለ ሂሪንግ ፕሮፐር አይደለም እያወራ ያለው። ዶንት ቢ ሚስሌድ። ሌላው እንግዲህ የዚህን ውጤት በተመለከተ አንድ ሰው በሌለበት ተባለ። በሌለበት ተብሎ ውሳኔ ከተሰጠበት በኋላ ደግሞ የሚመጣ ሰው አለ። እሱ ደግሞ ሌላው ደግሞ ችግር ነው። እሱ ደግሞ ሌላው ችግር የሚሆነው ለምንድን ነው? ክስ አሁን በሌለበት ማለት ሩል አደረገ። አሁን በሌለበት ብላችሁ ሩል ታደርጋላችሁ። በሌለበት የተባለ ሰው ሌላ ቀን እኔ እኮ እክል ገጥሞኝ ነው
ዘመድ ሞቶብኝ ነው ልጄ እንደዚህ ሆና ነው እንደዚህ ነው ዲኒጃን አይነት ነገር ብሎ ምክንያት አቅርቦ እኔ በሌለውበት የተሰጠው ውሳኔ ይነሳልኝ ብሎ ጥያቄ ማቅረብ አለበት። በሌለውበት የተሰጠው ውሳኔ ይነሳልኝ ብሎ የሚጠይቀው በስንት መሰረት ነው? በ78 በ72 ነው። አዎ ልክ ናችሁ፣ 72 ነው። ግን በ72 የሚሆነው ፌዴራል ጠቅላይ ፍርድ ቤት ስላለ ነው፣ ስለምናከብራቸው ነው። ግን አይደለም ለዚህ ዓላማ ለፍርድ ዓላማ እንከተላቸዋለን። ግን ልክ አይደለም፣ ኮምፕሊትሊ ተሳስተዋል። 78 ነው። በሌለበት ትዕዛዝ የተሰጠበት ሰው በሌለውበት የተሰጠው ትዕዛዝ ይነሳልኝና ፉል ፍሌጅ የሆነ ክርክር መልስ ሁሉ አቅርቤ ልከራከር ብሎ የሚለይበት አርቲክል 278 ድንጋጌ አርቲክል 78 ነው። በጣም ነው የሚገርመው። ቋንቋ ውስጥ ሄዱና እዩት ወንድሞቼ እህቶቼ፣ ምንድን ነው የሚለው 78 ላይ አንድ ተከሳሽ በክርክሩ ላይ ቀርቦ መልስ ሳይሰጥ ወይም ተገቢውን መከራከሪያ ሳያቀርብ በመቅረቱ ምክንያት ቃላቶችን በደንብ ማሽሞንሞን ያስፈልጋል። ተገቢውን መከራከሪያ ሳያቀርብም ይላል። ምን ማለት ነው? አስቧል። መልስ ሳያቀርብ ወይም ተገቢውን መከራከሪያ ሳያቀርብ ይላል። ምን ማለት ነው? በመቅረቱ በሌለበት አንድ ውሳኔ የተሰጠ እንደሆነ ወይም ትዕዛዝ የተሰጠ እንደሆነ ነው የሚለው። ውሳኔ ወይም ትዕዛዝ አለ። ውሳኔ አለ ምክንያቱም ውሳኔ እሱም ጉዳዩን በሌለበት ካየ በኋላ ፉል ፍሌጅ የሆነ ውሳኔ ሊሰጥ ስለሚችል ምናልባት ሰውየው ያወቀው አንተ በጉዳዩ ላይ ፋይናል ጀጅመንት ከሰጠ በኋላ ሊሆን ስለሚችል በሌለውበት የተሰጠው ውሳኔ ይነሳ ብሎ ሲመጣ በ78 ላይ የሚጠይቃችሁ እኔ በሌለውበት ታቶ ጉዳዩ ተወስኗል፣ ስለዚህ በሌለውበት የተሰጠው ውሳኔ ተነስቶ ክርክሩ ላይ ባለውበት ይቀጥል ብሎ የሚጠይቅበት ነው። ውሳኔ አለ ምክንያቱም ኦልሬዲ ፍርድ ቤቱ ዲስፖዝ አድርጎት ይሆናል በውሳኔ። ወይም ትዕዛዝ አለ ምክንያቱም በሌለበት ብሎ ትዕዛዝ ይሰጥብህና ግን ፕሮሲድ እያደረገ ስለሆነ ነው። ገና ፋይናል ጀጅመንት አልተሰጠም። ወንድም እየሰማኝ ነው። ገና ትዕዛዝ አልተሰጠም፣ ገና ፋይናል ጀጅመንት አልተሰጠም። ስለዚህ ውሳኔ አለ ተሰጥቶ ወይም ትዕዛዝ አለ ምክንያቱም ገና ውሳኔ አልተሰጠም ይሆንና ግን ኢን ሂዝ አብሰንስ ፕሮሲዲንጉ እየቀጠለ ስለሆነ ነው። የዚህ ጊዜ በሌለውበት የተሰጠው ትዕዛዝ ይነሳልኝና እኔ ባለውበት ክርክሩ ይደረግ ብሎ ይጠይቃቸዋል። አያችሁ እሱ ማለት ነው። እሺ ይሁን ፋይናል ኮንክሉዥን የተሰጠው ሊሆን ስለሚችል ነው። በትዕዛዝም ቢሆን ፋይናል ኮንክሉዥን ሊሰጠው ስለሚችል ነው የሚለው። not necessarily and yet 72 ደግሞ ድጋሚም አይደለም። ሁለቱ የሚገዙት የተለያየ ኤሪያ ነው የሚገዙት። 78 ኦልሬዲ ሰውየው በሌለበት ተብሎ ውሳኔ የተላለፈበት ሰው ነው። 72 ላይ ግን በሌለበት ገና ያልተባለ ሰው ነው። ምን ይላል 72 ላይ? 72 ላይ አማርኛውንም 72 ላይ ከዛተና ከዚህ 72 ለዚህኛው ለዛኛው ያልወሰነበት ምክንያቱም ነግራችኋል። 72 ላይ በመጀመሪያው ቀነ ቀጠሮ ቀርቦ ይላል። ይሄ ደግሞ ሌላው ደግሞ ዲስከስ የምናደርገው ኤሪያ ነው። ርዕሱ በሚቀጥለው ቀነ ቀጠሮ ስለመቅረብ ነው። የትኛው የሚቀጥለው ቀጠሮ? ከየት ቀጥሎ ያለው? ከመልስ በኋላ ያለው ወይስ ከክርክር መስማት በኋላ ያለው ቀጠሮ? ወይስ ከክስ መስማት ኢቭን ምስክሮች ከተሰሙ በኋላ ያለው ቀጠሮ? የሚቀጥለው ቀነ ቀጠሮ ማለት የትኛው ነው? where is the starting point? የሚቀጥለው ማለት የመጀመሪያ መኖር አለበት አይደል? የትኛው ነው? let's fix this። ዝቅ ብሎ በመጀመሪያው ቀነ ቀጠሮ አለ። የትኛው ነው ደግሞ የመጀመሪያው? እስ የጋራው ነው ወይስ የመጀመሪያው ቀነ ቀጠሮ ተብሎ የሚታሰበው መልስ የሚሰጥበት ቀን ነው? ስለዚህ we have to fix it። ስለዚህ when is the first day? subsequent day-ውን ለማወቅ first day-ን ማወቅ ያስፈልጋል። which is the first day? አንዱ የምታገኙት first day
236 ላይ ስትሄዱ ስለ መቻቻል ሲያነሳ ምን ይላል? የዚህንን አይነት የመቻቻል ጥያቄ ማቅረብ የሚገባውን ለቀረበበት ክስ መልስ በሚሰጥበት በመጀመሪያው ጊዜ ነው ይላል። ስለዚህ የመጀመሪያ ጊዜ ማለት መልስ የሚሰጥበት ጊዜ ነው። አያችሁ? መልስ የሚሰጥበት ሌላ ፕሮቪዥን አለ ፈርስት ዴይ ነው የሚያሳይ መልስ የሚሰጥበት ቀን ነው የመጀመሪያው ቀን የሚባለው። ሰብስኩዌንት ዴይ ማለት a day after this day ማለት ነው። a day after the first day ማለት ነው ወንድሞቼ። a day after the first day is the subsequent day። ስለዚህ ሰብስኩዌንት ዴይ ነው የሚያወራው 272 ላይ 72 ላይ ሰብስኩዌንት ዴይ ደግሞ ሲያወራ ነው ምን ይላል? በመጀመሪያው ቀነ ቀጠሮ ቀርቦ ይላል። መልስ የሚሰጥበት ቀን ላይ ማለት ነው። ባለመቅረቡ ክርክሩ በሌለበት እንዲቀጥል ከተደረገ በኋላ ይቺ ቃል አሁን አሻሚ ነች። ይሄ ማለት ኦልሬዲ ሰውየው በሌለበት የተባለ ያስመስለዋል። አይደለም። በመጀመሪያው ቀን ባለመቅረቡ ምክንያት ቀጠሮ ይያዛል። ባይቀርብ ጉዳዩ በሌለበት ለሚታይበት ቀን በተቀጠረበት ጊዜ ለማለት ነው። እንግሊዝኛውም እንደሱ ስለሚያሳይ ማለት ነው። እንግሊዝኛውም እንደዛ ስለሚያሳይ ማለት ነው። when the court has adjourned the hearing of the suit ex parte ይላል። ባይቀርብ ክርክሩን በሌለበት ለማየት በሚቀጥርበት ቀን ይላል። ለሂሪንግ ቀን በሚቀጥርበት ጊዜ ማለት ነው። ያልቀረበው ግን መቼ ነው? በመጀመሪያው ቀን ያልቀረበው ተከሳሽ መብቱን አለፍያለሁ ብለህ ለክርክር መስማት ተቀጥራለህ። በዚያ ቀን ካልቀረበ በሌለበት የምትልበት ታይሚንግ ነው። ስለዚህ በዚህ ጊዜ ነው የሚያወራው። ስለዚህ ጊዜ ነው እና ምን ይላል? when the hearing of the suit ex parte and the defendant at or before such hearing which hearing under article 241 በ241 ላይ ያለውን hearing ነው የሚያወራው። and the defendant at or before such hearing የተባለው 241 ላይ ያለው መስማት ነው። በ241 ላይ ያለው ክርክር በሚሰማበት ቀን ወይም ከዛ ቀን በፊት የቀረበ እንደሆነ ስለዚህ ለክስ መስማት በቀጠርንበት ቀን ራሱ ይመጣና የተከበረው ፍርድ ቤት ባለፈው አልቀረብኩም ምክር ገጥሞ ነው ይሄ ነው ያ ነው ምናምን ስለዚህ ይፍቀድልኝ መልሴን እንዳቀርብ ነው። በሌለውበት የተሰጠው ውሳኔ ይነሳልኝ አይደለም አልተባለማ። መልሴን እንዳቀርብ ይፈቀድልኝ ነው የሚላቸው። at or before such hearing ነው የሚለው። at or before such hearing የተባለው hearing ነው። ስለዚህ ሂሪንጉ ቀን ላይ ወይ ከሂሪንጉ ቀን በፊት ይመጣና ከትናንት ወዲያ ቀጠሮ እንዳለ ተረድቻለሁ። ነገር ግን ስንመጣ መኪና እዚህ ሰሜን ሸዋ ምናምን አካባቢ ላይ ተገኝቶ ስለነበረ ትንሽ ችግር ገጥሞ ሆስፒታል ገብቼ ነበር። ስለዚህ አሁን አገግሜ ስለመጣሁ ይልም ቀጠሮ እንኳን አልደረሰም። በሌለውበት መብቴ ማነው የታለፈው መብቴ ተጠብቆ መልሴ እንዳቀርብ ይፈቀድልኝ ብሎ አቤት ያስቀጣል ከሆነ መጥሪያውን ሲጠውና ለዛኛው ወገን በመልሱ ቀን ላይ እሱም አብሮ ይከራከራል። ጊዜ ሴፍ ታደርጋለህ ማለት ነው። በ72 ላይ ያለው ሰው ያለው ተከሳሽ የሚመጣው መጥሪያ ደርሶት ግን ያልቀረበ ሰው ይሆናል። ወይም ባለፈው ቀጠሮ ብቻ አልቀረበ ፎርማት ኤቨሪዝን አልቀረበ ያልቀረበው ሰው በሌለውበት የተነሳ ውሳኔ ይሰጠኝ አይደለም የሚላችሁ አልተባለማ የሚለው መብቴ ታልፈዋል። ስለዚህ መብቴ ይጠበቅልኝ መልሴንም እንዳቀርብ ይፈቀድልኝ ነው የሚለው። ስለዚህ 72 ላይ ያለው ከክስ መስማት በፊት የተከሳሽን አለመቅረብ እንዴት ማኔጅ ማድረግ እንዳለብን ነው የሚያወራው። whereas 78 ኦሬዲ ሂሪንግ ላይ ባለመቅረቡ ምክንያት ኤክስ ፓርቴ ብለነው ከዛ በኋላ የሚመጣው ተከሳሽ ኢንተርፌር የምናደርግበት ነው። መዝጋት የሚለው በውሳኔ ላይሆን ይችላል፣ በትእዛዝም ሊሆን ይችላል። እሱም እንዳለ ግን ደግሞ ትእዛዝ ሲል መዝገብ በትእዛዝ ሊዘጋ የሚችልበት ፖሲቢሊቲ ያለው ነው ያህል ግን ደግሞ ትእዛዝ ሞስት ላይክሊ ክርክር እየቀጠለ ነው። ትእዛዝ ተሰጥቶበታል፣ ግን ክርክር እየቀጠለ ነው። እሱን ለማሳየት ነው። ስለዚህ የ78 አፕሊኬሽን ኦልሬዲ ኤክስ ፓርቴ ተብሎ ዲክሌር የተደረገበት ሰው ነው። 72 ግን ቢፎር the declaration of the ex parte judgment የሚመጣውን ሰው የምናስተናግድበት ማዕቀፍ ነው። ፌዴራል ጠቅላይ ፍርድ ቤት ለምን ወሰነ እንደዛ ብሎ ቢኮዝ ለምን እንደወሰነ ልንገራችሁ። አማርኛው በጣም የሚገርም ነው። እዚህ ላይ
ቀርቦ በቀዳሚው ቀነ ቀጠሮ ለመቅረብ ያልቻለው በቂ ሆኖ በሚገመት ምክንያት ተደረገና ፍርድ ቤቱ ያቀረበው ምክንያት በቂ አድርጎ የተቀበለው ነው በቀረበበት ቀን መከላከያውን አቅርቦ እንዲከራከር ይፈቅድለታል አለ። ሉክ መልሱን እንዲያቀርብ ይፈቅድለታል አለ። በሌለበት የተሰጠው ውሳኔ ይነሳው አይልም። ራሱ ድንጋጌው እኮ አይልም። በቀረበበት ቀን ላይ መከላከያ መልሱን እንዲያቀርብ ምክንያቱ በቂ ከሆነ መከላከያ መልስን አቅርብ ብሎ ይፈቅድለታል ይላል። በሌለበት የተሰጠው ውሳኔ 78 ላይ እንዳለው ይነሳለታል አይልም። ስለዚህ ይህን ሰው መከላከያው እንዲያቀርብ ይፈቅድለታል ይልና ግን ትልቁ ችግር የፈጠረችው ከዛ በኋላ ያለችው ቃለች። ይህም ሲሆን በሌለበት ተሰምቶ የነበረው ክርክር ራሱ ባለበት እንደተሰማ ይቆጠራል። ለሁሉ ችግር ምንጩ አይችልም። እንግሊዝኛው ላይ ይቺን ቃል በፍጹም አታገኛት የለች። እኔ አማርኛው ውስጥ በስህተት መውጣት ሲገባት ሳይገባ ሳትወጣ በስህተት ተሰንቅራ አይቀረች ነገር ይችላል እንዴ። መልስ ለመክፈት በሚቀጠርበት ቀን አንድ ሰው ሳይቀርብ ሲቀር መልስ መቅረብ አለመቅረብ ተከሳሾች መምጣት አለመቅረብ ደረሳቸው መሆን አለመሆኑን መጥሪያም ደርሶ ከሆነ መልስ ቀርቦ መሆን አለመሆኑን የምናረጋግጥበት እንጂ ክርክር የምንሰማበት ነው እንዴ? አይደለም። ካልሆነ ስለምን የክስ መስማት ነው? እኔ እሱ በሌለበት የተሰማው ክርክር ባለበት እንደተሰማ ይቆጠራል የሚለው ምን የሚሰማ ክርክር አለና ነው? አፍሮ ምንም እኮ የሚሰማ ክርክር እኮ የለም። ራሱ ይሄው 72 ድንጋጌ እኮ ባለፈው ቀነ ቀጠሮ ያልቀረበው በበቂ ምክንያት ሆኖ የተረዳ እንደሆነ መልሱን መከላከያው ማለት መልስ ነው መልሱን እንዲያቀርብ ይፈቅድለታል ነው የሚለው። በሌለበት ትእዛዝ ስላልተሰጠ በሌለበት የሰጠው ትእዛዝ ይነሳለታል አይልም። ስለዚህ ከዛ በፊት የሚደረግ ክርክርም የለም። በቃ ምንም ኖ ሂሪንግ ቢፎር ዛት ስቴጅ። ስለዚህ ይችን ይዘው ይሄ እኮ ማለት ክርክር ተሰምቶ ይሆናል ማለት ነው ብለው አሰቡ። ሄዳል ጠቅላይ ፍርድ ቤት። ክርክር ደግሞ የሚሰማው አፍተር ሂሪንግ ነው አሉ። አፍተር ሂሪንግ የሚመጣው ነው አሉ። አፍተር ሂሪንግ መቼ የሚመጣው? መቼም የሚመጣው ሰው እናስተናግድበታለን አሉ። ፍርድ እስካልተሰጠ ድረስ እናስተናግደዋለን ብለው አሰቡ። this is totally wrong የሆነ ሰብስኩዌንት ዴይ ማለት እኮ ቀኑን እኮ ማሰብ ነው። ሰብስኩዌንት ዴይ ማለት የትኛው ቀን ነው? ኤኒ ሰብስኩዌንት ዴይ ነው እንዴ? ሰብስኩዌንት ዴይ የሚቀጥለው ቀን ቀጠሮ ከተባለ የመጀመሪያው ቀን ቀጠሮ የትኛው ነው? የሚቀጥለው ቀን ቀጠሮ ደማው የመጀመሪያው ቀን ቀጠሮ ማወቅ ያስፈልጋል። ስለዚህ የመጀመሪያው ቀን ቀጠሮ የት ነው ብለን ስነ ስርዓት ላይ መፈለግ ነው። በቃ አለ። ስትፈልግ ታገኘዋለህ። ኤኒ ሰብስኩዌንት ዴይ አይደለም በቃ አያችሁ። በሌለበት ስላልተባለ በሌለበት የሚል ትእዛዝ አሁን ራሱ ድንጋጌው አማርኛውም ቢሆን ባለ በመጀመሪያው ቀን ቀጠሮ ያልቀረበው ብሎ ስለሚነሳ በሌለበት አልተባለም ማለት ነው። በሌለበት ካልተባለ በሌለበት የተሰጠው ውሳኔ ትእዛዝ እንዲነሳለት ለምንድን ነው ገደብ የሚያስቀምጠው? ገብቷችኋል? ህጉ ላይ እነሱ እንደሚያስቡት በሌለበት ከተባለ በሌለበት ተብሎ የሚመጣው ፕሮሲጀር 78 ያቅፈዋል። ከዛ በፊት ስለ 78 በሌለበት ስለምንባል ፕሮሲጀር አያወራም። ካላወራ ወይም እነሱ እንደሚያስቡት አውርቶ ቢሆን ኖሮ በሌለበት የተሰጠው ውሳኔ ተነስቶ መከላከያው እንዲያቀርብለት ያዛል ይሄ ነበር። ያላለም እንደዛ ቢኮዝ አልተባለም ነው። እና መልስ የሚቀርብበት ቀን ነው። በዛ ቀን ካልቀረበ በቂ ምክንያት ካለው መብቱን ነው አልፈን የምንሄደው ምክንያት ደርሶ ካላቀረበ። ስለዚህ መብቱን አልፈን እንሄዳለን። የታለፈውን መስገቴን ሪስቶር አድርጉኝ ነው። የታለፈውን መብቴ ይመለስልኝ መልሴንም ላቅርብ ነው። 78 ግን በሌለውበት ተወስኖብኛል። ስለዚህ በሌለውበት የተሰጠው ውሳኔ ይነሳልኝ ነው። አግኝታችሁኛል? እሺ ወንድሜ ሪዝኒንግ ነው የምነግራችሁ። የሆነ የምትፈጽሙት ነገር ይዛችሁ እንድትሄዱ አይደለም እዚህ ያለው። ግን ክሪቲካሊ ህጎቹን እንድትመረምሩና እናንተ ችግሩ ሲገጥማችሁ ራሳችሁ አናላይዝ እያደረጋችሁ እንድትሰሩ ነው። እኔ የምሰጣችሁ ነገሮች የምታዩበትን መንገድ ማሳየት ነው። እኔ አሁን ይሄን አልኩህ አይደለም፣ ዳኛ ሆኜ አሁን አይደለሁም። ዳኛ ሆኜ ብሄድ በፊትም ጠቅላይ ፍርድ ቤት ያሉትን እንደምሰራው ወድጄ ግን አይደለም። መዋቅራዊ ግንኙነታችን ስለሚያስገድደኝ ነው። ግልጽ ነኝ? 72ን ህጉ ባይልም እነሱ ያንን ስላሉት የበላይ ትዕዛዝ መቀበል ስላለብኝ ፈጽመዋለሁ። ጁዲሺያሊ ሃይራርኪን መጠበቅ ስላለብኝ ስለዚህ 72 እላለሁ።
ዋናው ውሳኔ እስካልተሰጠ ድረስ መቼም ቢሆን ቢመጣ እንቀበለዋለን ብዬ እሰራለሁ። እኔም ራሴ እንደዛ ነው። አሁን ግን እየነገርኳችሁ ያለው ልክ ነው ወይ አቋም? ይሄን የምንልበት ደግሞ ምክንያት ጠቅላይ ፍርድ ቤት ነገር ሊቀይረው ይችላል ያለው አቋማቸው። ግን እናንተ ሬዲ የሆነ አእምሮ እንዲኖራችሁ ይሄን አናሊሲስ የምነግራችሁ ባይ ዘ ወይ 71 ያልነገርኳችሁ ነገር 233 ላይ የእንግሊዝኛው የአማርኛው መልሱን ያላቀረበ እንደሆነ በሌለበታል ካልቀረበ በሌለበት ጉዳዩ የሚታይ መሆኑን ይገልጣል ይላል። ስለዚህ መልስ በሚቀርብበት ቀን ሰውየው ካልቀረበ ጉዳዩ በሌለበት እንደሚታይ ያስመስለዋል። አማርኛው አይደለም። እንግሊዝኛው ዲፎልት ፕሮሲዲንግ ነው። ይሄንን ደግሞ የፌደራል ጠቅላይ ፍርድ ቤት በትክክል ስፖርት አድርጎታል። በመልስ በሚቀርብበት ቀን ተከሳሽ ባለመቅረቡ ምክንያት የሚቀረው መልስ የማቅረብ መብቱ ብቻ ነው። ዲፎልት ፕሮሲዲንግ ነው እንጂ ኤክስ ፓርቴ ፕሮፐር አይደለም ብሏል። ራሳቸው ብለዋል። ይሄ እኔም ሳልሆን እነሱ ብለውታል። ልክ ነው። ህጉም እንደሱ ነው የሚለው። ምን ይላል? ሰው ስንት ነው ያልኳቸው? 233 The case will be proceeded with even if he does not appear. Case will be proceeded with ነው የሚለው ex parte አይልም። Case will be proceeded with ማለት the case will continue in his absence even ማለት ነው። ግን በስነ ስርዓት ውስጥ ቸልታ ቅጣት ያመጣል። ስለዚህ ያ ቅጣት ከየት ነው የሚመጣው? ከ199 but the case will proceed in his absence ex parte ሆኖ አይደለም። The case will be proceeded with proceeded with it continues መርቱም ብቻ አልታ ፕሮሲድ ታደርጋለህ ኤክስ ፓርቴ ወንድሜ እዛ ጋር ማን ነበር የሚያነሳው? አንተ ነህ? እሺ የሚጋጭ ነገር አለ። ይሄ እንግዲህ ፌደራል ጠቅላይ ፍርድ ቤት ያወጣው የፈጠረው ችግር case will be proceeded with ብሏል። ኤክስ ፓርቴ አይደለም። ግን በሚቀጥለው ቀን ቀጠሮ መጥቶ ባለፈው እኮ ምናምን ብሎ ሲል ውሳኔ እስካልተሰጠ ድረስ ጠይቃለህ አለ። እሱ ማለት መልስ የታለፈ ከሆነ መልስህን ለመስጠት ማለት ነው። ኤክስ ፓርቴ ካልተባለ ኤክስ ፓርቴ ተብለህም ከሆነ ኤክስ ፓርቴ የሚባሉ ቀሪ ሆኖ መልስ እንዳቀርብ ይፈቀድልኝ ነው በእነሱ አረዳድ። ግልጽ ነኝ? ፌደራል ጠቅላይ ፍርድ ቤት እያለ ያለው 72ን የምንጠቀመው ከፍርድ በፊት ከመጣ ነው አለ። ከፍርድ በፊት ደግሞ ሰውየው በሁለት መንገድ ሊመጣ ይችላል። አንድ ኤክስ ፓርቴ ከመባሉ በፊት ሊመጣ ይችላል። ስለዚህ 72ን በዛ ጊዜ ስንጠቀምበት ምን እያልን ነው? 72ን በምንጠቀምበት ጊዜ የታለፈው መብትሄ ይጠበቅልኝ ብሎ ነው የሚጠይቅህ ማለት ነው። ኦልሬዲ ኤክስ ፓርቴ ተብሎ ከሆነ ከዛ በኋላ ከመጣ ግን በሌለውበት የተሰጠው ውሳኔ ይነሳልኝ ብሎ ነው የሚመጣው። ገብቶሃል? 72 እኮ ግን ስለ ኤክስ ፓርቴ አያወራም። ኤክስ ፓርቴ የተነሳው የተሰጠው ውሳኔ ይነሳልኝ ብሎ ይመጣል ነው እያሉ ያለው። እንደዛም ሆኖ ደግሞ ክርክር ደግሞ ቀጠለ ሆነ ማስረጃ ተሰማ። ኢቭን በሌለበት ከተሰጠ በኋላ ሳይሆን ላይሆን ይችላል የሚመጣው ይሄ ሰው የከሳሽን ማስረጃ ለመመርመር ምስክር ቀጥረህ ምስክር ከሰማህ በኋላ ሊመጣ ይችላል። ይሄ ሰውዬ ምስክሩ ከተሰማ በኋላ ከመጣ አንተ በሌለበት የተሰማው ማስረጃ ሁሉ አንተ ባለህበት እንደተሰማ ይቆጠራል። ታዲያ ለምንድን ነው የምገባው? ለምን ፐርፐዝ ነው የምገባው? the greatest right እኮ ነው የማጣው። ይሄ ዓላማው ነው እንዴ? ህግ ዓላማ ነው እንዴ? እኔ ባሌለውበት የተሰማው ክርክር ሁሉ እነሱ እንደሚሉት የከሳሽ ማስረጃዎች ሁሉ ኤግዚስት አድርገው ተሰምተው በሌለውበት የተሰጠው ውሳኔ ይነሳልኝ ብል አይነሳ እንትን የታለፈው መብት ቀሪ ነው የሚደረገው በእነሱ አረዳድ። ምክንያቱም በአማርኛው ላይ ስለሄዱ አማርኛው ደግሞ ከዛ በፊት የተሰማው ሁሉ መብት እሱ እንዳለበት እንደተሰማ ይቆጠራል ይላል። ስለዚህ መልስህን ማቅረብ ብቻውን ምን ጥቅም አለው? የከሳሹን ማስረጃ መሞገት ካልቻለ ታዲያ ለምንድን ነው የምገባው እዛ ክርክር ውስጥ? አየኸው እና ችግር አለ አውልላችሁ ነው። ለነገሩ ፍርድ ቤቶች ብዙ ጊዜ አንዳንድ ጊዜ ቸልታ ስለምናደርግ ነው ዳይሜንሽኑን ለማሳየት ይሄ አንዳንድ ጊዜ ለምሳሌ በ145 መሰረት ይቀርብልኝ የተባለ ማስረጃ ይኖራል። ይህንን ተከሳሹን መጥሪያ ከመላክ በፊት ነው መጀመሪያ መሰብሰብ ያለበት። ፍርድ ቤቶች ብዙ ጊዜ እሱን አናርገው እሰማሃለሁ እኮ ግን በመሀል ቀጠሮ ሊኖር የሚችልበትን እድል እየነገርኩህ ነው። ለአዌርነስ እያልኩ ነው ለሁሉም ብዬ ነው። እሺ እንጂ እሰማሃለሁ።
መልስን በሚያቀርብ አቅም በተዋጠበት ቀን ካልቀረበ መልስ የማቅረብ መብት ይታለፋል። እውነት ነው። እሺ እንደገና ግን ክስ በሚሰማበት ቀን ከቀረበ በለለበት እንዲታይ ይደረጋል። በእነዚህ በሁለት መካከል ያለው ገፋው የለም። አሁን እዚህ ጋር እኛ ባናሎጂ ወይ ደግሞ በትርጓሜ ደረጃ ነው የሆነ ቀን እየፈጠርን ያለ ነው እንጂ ቀነ ቀጠሮ እንዳለ እያሳየን ያለ ነው። ክስ በመሰማት ቀን የቀረ በስራ መሰረት በሌለበት እንዲታይ ካልን መልስ በሚያቀርብበት መሰረት ሁኔታ ደግሞ ከቀረ ካላቀረበ በ233 መሰረት የመከላከያ መልስ ማቅረብ ይታለፋል ካልን በዚህ መካከል ታዲያ የ72 እና የ78 እንትን የተቀመጡበት ዓላማ ምንድን ነው? ሲቀጥልስ 72 የ233 ኤክሴፕሽን ነው ወይ? አሁን በያና ያለው በእነዚህ በሁለቱ መካከል ያለው ልዩነት 72 አመጣናል። 72 ላይ ያው እንደ ተባባሪ ነው ምንድን ነው? መልሱን እንኳን ቀይ የቀጠው መልስ ለማቅረብ ከሆነ መልስ የማቅረብ መብት ይጠበቅልኝ ብሎ ሀሳቡን ሊያነሳ ይችላል። ማለት የ233 ኤክሴፕሽን ነው ወይ? ማስቀሰም ነው። አይ እንትን እኮ ነው ይሄ ማለት ነው ዘማተር ኦፍ ኤክሰፕሽን አክቹአሊ ግን ምን መሰለህ ይኸውልህ በ233 መሰረት መልስህን ማቅረብ ነበረበት። ካላቀረብ ኬዝ ዊል ቢ ፕሮሲድድ ኢን ዩር አብሰንስ 233 ሲደመር 199 መልስ የማቅረብ ይታለፍና ትቀጥላለህ። ግን ክርክር ከመሰማቱ በፊት ወይም ክርክር በሚሰማበት ቀን ትመጣለህ። አንተ እንድትመጣ እድል ሰጥቷል። ከዛ በፊት መምጣት ትችላለህ። ቀጠሮ ባይኖርም ግን እንድትመጣ ግን እድል ሰጥቷል። ይሄ ግልጽ ነው። ያን ጊዜ ትመጣና ባለፈው እኮ በነበረው ቀጠሮ ያልቀረብኩት እክል ገጥሞኝ ነው ትላለህ። በቂ ምክንያት ከሆነ ሌላኛው ተከራካሪ ወገን እንዲከራከርበት እድል ትሰጠውና መከላከያው እንዲያቀርብ ትፈቅድለታለህ ነው። ይሄ ግልጽ ነው። ይሄ ግልጽ ነው። ይሄ ግልጽ አይደለም። ለምሳሌ ተመደብ ለምሳሌ ቀጠሮ ለሰኔ ዛሬ ስንት ነው ቀን? 18 ለየካቲት ማነው ለሚያዝያ 30 ተቀጠረ ክስ ለመስማት ብለን ለምሳሌ የካቲት 16 ላይ ለመልስ ተቀጠረና መልስ ላይ ሳይቀርብ ቀረ። መልስ የማቅረብ መብቱን አለፍነውና ለሚያዝያ 30 ቀጠረ። ያ ቀጠሮ የተጠበቀ ነው። ገባህ? የሚያዝያው 30 ቀጠሮ የተጠበቀ ነው። ግን ከዚህኛው ቀጠሮ በፊት ቀጠሮ ባይኖርህም መምጣት እንደምትችል 72 ራሱ ይገልጽልሃል። ምን ይላል? ከዚህኛው ቀጠሮ ከመድረሱ በፊት ምክንያትህን ጠቅሰህ አቅርብ፣ በቂ ምክንያት ከሆነ ይቀበልሃል አለ። ከዛ በኋላ መጥሪያ ታደርስና ለዛኛው ወገን ለክርክር መስማት ባያስቀበት ቀን ትቀጥረዋለህ። ከዛ በኋላ ሲመጣ አይ በቂ ምክንያት አይደለም ውሸቱን ነው ሰርግ ላይ ነበር እኮ ምናምን አይነት ጀንጃን ቃል ሊይ ይችላል። ያኔ ላትቀበለው ትችላለህ። ግን በቂ ምክንያት ከሆነ ግን መከላከያህን አቅርብ ትለዋለህ። መከላከያህን አቅርብ ብለህ ለሂሪንግ የሰጠኸውን ቀጠሮ እንደገና ትገፋዋለህ ወደፊት ማለት ነው። ሚያዝያ 30 የነበረው የሂሪንግ ቀጠሮ ለግንቦት 16 ተቀጥረዋለህ። ይሄኛውን መልስ የሚያቀርብበት ጊዜ ታረጋለህ ነው። ግልጽ ነው። ተሻገረ እኮ ምንም እኮ አይተሰውም እኮ ይኸውልህ በሚቀጥለው ቀን ቀጠሮ እኮ ማለት እኮ የሚቀጥለው ቀጠሮ ይኸውልህ የመጀመሪያው ቀን ቀጠሮ ማለት መልስ የሚቀርብበት ነው። የሚቀጥለው ቀን ቀጠሮ ማለት ሂሪንግ ነው። በቃ እሱ ሙሰብ ሂሪንጉን ቀን ግን ፖሉን ማለት ነው። እዚህ ጋር የነበረውን በቂ ምክንያት ስታገኝ አንስተህ እዛ ጋር ልትተክለው ትችላለህ። ፖሉን ነው በቃ አለቀ። ይሄ ማለት የሚቀጥለው ቀጠሮ መሆኑን አያስቀረውም ነው። ምክንያቱም የሚቀጥለው ቀን ቀጠሮ ማለት ሁሉ ጊዜ is a day for hearing የሚቀጥለው ቀን ቀጠሮ ማለት ከመልስ ቀጥሎ የሚመጣው ሂሪንግ ነው። በመሃል ቀጠሮን የምታሻግርባቸው ምክንያቶች ቢኖሩም እንኳን ማለት ነው። ግልጽ ነኝ። አሁን እንደሱ ብላችሁ ተረዱት ነው። እሺ መልሱን እንዲያቀርብ ፈቀድክለት። እሱ ማለት እኮ መልሱን እንዲያቀርብ ስትፈቅድለት መልሱን በጽሁፍ ነው የሚያስፈልገው። በእኛ ጁዲሻል ሲስተም ውስጥ በእኛ ሊጋል ሲስተም ውስጥ ሪትን ፕሮሲጀር ነው ያለው። ኦራል ፕሮሲጀር የለም። ኦራል ፕሮሲጀር ያለበት ለምሳሌ ይግባኝ ላይ የኦራሊቲ ፕሮሲጀር አለ። ይግባኝ ላይ ትራያል ኮርት ላይ ግን ሪትን ፕሮሲጀር ነው። ስለዚህ በቂ ምክንያት መሆኑን ካጣራ ዛሬ መልስ ለመቅረብ የተቀጠረ ቢሆንም ይሄ ቀን ግን ይሄንን ቀን አሻግሬ በዚህ ቀን ስላልኩልህ በዛ ቀን መልስህንና ማስረጃህን በጽሁፍ ይዘህ አምጣ ነው የምለው። አሁን ግልጽ ነው? ገብቷቸዋል ወንድሞቼ? እሺ አርቲክል 3 ትእዛዝ ዴፊኒሽን አርቲክል 3
ውሳኔውን በማን በተጠቆመች ማህል ውሳኔ ማለት ስርቱ ከጨረሰ በኋላ የከሳችን ማስረጃዎች ከጨረሰ በኋላ ውሳኔ ውሳኔ እንደ ውሳኔ ደግሞ ሊያስነስር ዘንድ ይችላል። ግን አሁን በሰራት መሰረት ያወራን ያለ ነው ሁለቱ መሰረት ከመሀል ላይ እንደሆነ እያሳየ ይችላል። ውሳኔ ቢለው 78 የፌዴራል ጠቅላይ ፍርድ ቤት ከተከተለ የፌዴራል ጠቅላይ ፍርድ ቤት ከተከተለ ኦልሬዲ ውሳኔ ከተወሰነ በኋላ ሊመጣሰብ ስለሆነ ኢንተርፌት ያደርጋሉ። ግን አሁን ሳይሆን ከውሳኔ በኋላ በአንድ ወር ውስጥ ሊቃል እስከ አንድ ወር ውስጥ ሊቃል ያስፈልግ እሱ ከሆነ ለመዘይቀው ጥያቄ ማለት ነው። እሱ ነው በሌለበት የተሰጠው ትእዛዝ በአንድ ወር ውስጥ ካለ አንድ ወር ግን ቢያልፈው አይመጣም። ኮንታክት አይደለም ውሳኔ በተሰጠ በአንድ ወር ውስጥ አለ መሰጠቱን በተረዳው በአንድ ወር ውስጥ ነው። በተረዳው ውሳኔ በተሰጠ 74 ላይ ግን ውሳኔ በተሰጠ በአንድ ወር ውስጥ ነው 74 78 ላይ ግን ውሳኔ መሰጠቱን በተረዳው በአንድ ወር ውስጥ ነው የሚለው። ስለዚህ የተረዳው መቼ ነው? የተረዳው መቼ እንደሆነ ካወቃችሁ ከዛ ጊዜ ጀምሮ ካልኩሌት ማድረግ ነው። እንግዲህ በሌለበት ትእዛዝ መሰጠቱን እኮ ከውሳኔ በፊት እኮ ሊያውቅ ይችላል ማለት ኤክስፓርት ይመጣሉ ማለት ነው። እሱም ከሆነ ያለ ጊዜ ሊሚት በማንኛውም ጊዜ ትመጣለህ ብሎታል። ጊዜም ሊሚት አያደርገውም በ72 መሰረት የተቀመጠ ታይም ሊሚት ስለሌለ ማለት ነው። ግን በሌለበት ኦልሬዲ ውሳኔ ከተሰጠ በኋላ ግን ፌዴራል ጠቅላይ ፍርድ ቤት እንደሚለው ውሳኔ ከተሰጠበት እነዚህ የተሰጠበት ኖሮ በተረዳው በአንድ ወር